ጦርነት እንደሆነ ሁሉ ኤርትራ ላይ ጦርነት የሚካሄደው ከሱዳን ጋር የተያዘ ጦርነት እንደሆነ ሁሉም ያውቃል። እኛ እዚህ ያለ ነው ምስኪኖችና ያው የኢትዮጵያ ምስኪን ህብረተሰብ ነው የሚያውቀው። ቢኮዝ እና አያና ቢሞቱ ይሄን አይተነትኑላችሁ ቢሞቱ እና አያና አርበኛው ዘበር ምናምን የባህር በር ኢትዮጵያ እንትን የተባለችበት ምናምን መለስ ዜናዊ አሳልፎ የሰጠውን አሰብ ምናምን ብቻ ነው የሚሏችሁ። they don't tell you የሱዳን ልክ የሱዳን ጦርነት ከዩኤኢ ጋር ዩኤኢ ጠይቃ አዛ እንደገባንበት ማመን እንደማይፈልጉት ዓለም በሞላ የሚያውቀው ነገር ማለት ነው። ለኢትዮጵያኖች ግን ይሄ እውነታን ነው የሚካደው። አንዳንድ እንደውም ተቃዋሚዎችም አብረው ይዋሻሉ። በጣም የሚያሳዝናችሁ ዛሬ ተቃዋሚ ነን የሚሉም ግለሰቦች ወር ኤንቲቲዎች የመንግስትን ውሸት አብረው በመሸፈን ገበና በመሸፈን ተጠያቂ ነው የምትሆኑት። ለማንኛውም ይሄ ጦርነት ሱዳን ላይ ኢትዮጵያ መግባቷን ሁሉም ሰው የሚያውቀው ነው። የኛዎቹ ናቸው ከስንት መከራ በኋላ አምጣው ቡርሃን ጠላታችን ነው ቡርሃን ታሪካዊ ጠላታችን ነው የሚል ትርክት ምንም ውሃ ማይዝ ትርክት ይዘው መጡ። አሁን ኤርትራ ላይ ሊጀመር የተፈለገውን ጦርነት ከሱዳን ጋር ነው። ቢኮዝ አርኤስኤፍን ፖርት ሱዳን ማስገባት ይፈልጋሉ። በፊት ለፊት እንዳይገጥማቸው ዘግተውታል። በቃ የሳፍ አለ ኤርትራ አለች የቲፒኤልኤፍ የቲዲኤፍ ኃይል አለ እዛ አርሚ 7 ነው አለ። ስለዚህ ማለፍ አይችልም። አቋርጠው ነው መግባት የሚችሉት። ይሄንን ማድረግ የሚችሉት ደግሞ በኤርትራ በኩል ከገቡ ነው። ኤርትራ የምትፈለግበት ምክንያት ዛሬ አብይ አሰብ እያለ እኛን እያታለለ ኤርትራን ካስለቀቁ በኋላ አርኤስኤፍን በዛ በኩል አሽልከው ፖርት ሱዳንን ለመያዝ ነው የሚገቡት። ይሄንን በሚገባ ባይዘው በሚገባ ኤርትራኖችም ያውቁታል፣ ሱዳኖችም ያውቁታል። ለሳውዲ አረቢያ ሄደው ይሄንን መረጃ ነው የሚነግሯቸው። ይሄንን መረጃ ደግሞ ሳውዲ ለአሜሪካ መንግስት ነው የምትነግራቸው። እቺ ኢትዮጵያ የምታረገው ጦርነት ከዩኤኢ ጋር የተያያዘ ነው እንጂ የባህር በር ጥያቄው አይደለም። ሞስሊ እሱን ፑሽ እያደረገ ያለው ዋናው ሪዝን አሁንም ዩኤኢ ናት። ይሄም ኤርትራ ላይ የሚፈለገው አይነት ለውጥ ዩኤኢ ናት ፑሽ ፋክተሯ። ይሄንን በሚገባ ተረድተውታል። ስለዚህ ይሄንን ለማስቆም እነሱ ያደረጉትን እንቅስቃሴ አይታችኋል። ኤርትራ ጋር ነው ኢንጌጅ ያደረገችው። ማን ነው ጌዲዮን ጢሞቴዎስ ሳይሄድ በፊት ኦሬዲ አሜሪካኖች ከኤርትራ ጋር በቃ ምንድነው ሪሌሽንሺፓቸው ሪሴት አድርጓል። ቢፎር ኢትዮጵያ ላይ ያለው ነገር ምንም አዳዲስ ኮንሴሽኖች ይሁኑ ሳንክሽን ሪሊፍ ተደረግ whatever ከዛ በፊት ኤርትራ ላይ ነው የመጀመሪያው ለውጥ የተደረገው። ኦኬ ኤርትራን ኢንጌጅ በማድረግ ነው። ይሄንን ሲያዩ ነው ይሄንን ሲግናል ሲያዩ ነው ኢትዮጵያኖቹ ኦኬ something is changing in Washington, let's go. That's what e-world በዛ መንገድ ነው የተነተነላችሁ። ኦኬ አብይ አሁን ጦርነት ማካሄድ አይችልም። አልተፈቀደም። ጦርነት ቀጠናው ላይ አይፈልግም። እሱ አሁን ሰበቡ ምንድነው? ቲፒኤልኤፍ ያለው ምክንያት ቲፒኤልኤፍ ናት አስቸገረችኝ። ጦርነት ለማስነሳት እንኳን ዩኤኢ ፑሽ ብታረገው በቲፒኤልኤፍ በኩል ማሳበብ ይፈልጋሉ። ቲፒኤልኤፎች ደግሞ I don't think they're engaging in a war because ኤርትራን በኩል ይሄ አይፈልግም። because ኤርትራ ፓትሮኗ ሳውዲ አረቢያ አለች። ሳውዲ አረቢያ ጦርነት አትፈልግም። ኤርትራ doesn't want ጦርነት neither። ግን እየመለሱ ሻዕቢያ ህግደፍ ኢሳያስ ይላሉ በሌላ ነገር። አሁን ሰከን በሉ። ኦኬ በጣም ምን እናርግላችሁ እና ባብላችሁ ነው ኦኬ ምን ትፈልጋላችሁ ተብለው ትናንሽ የጠየቁት ነገር እየተሰጣቸው ነው። አሁን ፈተናው ምንድነው የሚሆነው? አብይ አህመድ ይሄ ተደርጎለት አሜሪካ ይሄንን አርጋለት ቀጠናው ላይ ማንም ጦርነት ማይፈልግ ከሆነ ስቲል ጦርነት የሚል ከሆነ ይሄ የዩኤኢ እንደሆነ ሰውየው በኢንተርቪው በተደረገበት ራሱ ጋዜጠኛውን ጠርቶ ዘ ኒውዮርከር ላይ I would fight and die for America ነው አይደል? ተሳስቶ ነው ባይዘው I would fight and die for UAE ብሎ አዲስ አርቲክል ቢያጽፍ ይሻለናል። ምንም በማያገባን ነገር ውስጥ እንትን ሊለን ነው። በጣም የሚያስገርማችሁ መጨረሻ መዘጋበት ወዳጄ አንድ የዜሌንስኪን ማን ነው ታከር ካርልሰን ትላንትና ከዜሌንስኪ ፕሬስ ሴክሬታሪ ጋር የነበረች ልክ የቢለኔ ስዩም ሮል የነበራት ግን የዜሌንስኪ ማለት ነው ኢንተርቪው ተደርጋ ነበር። ዘዌ ዜሌንስኪን ዲስክራይብ ያደረገችበት መንገድ ኤግዛክትሊ አብይ አህመድ ዘዌ ዜሌንስኪን ዲስክራይብ ያደረገችበት መንገድ ኦኬ ድምጼን እንድሰማ ስለጋበስከኝ አመሰግናለሁ። ምን ለማለት ነው
ምን አለች ሴትዮዋ ፕሬስ የዩክሬኒያንዋ ብሌኔ ስዩም ማለት ነው ማን ነው ማሩን ያነሳው አይስወር ይሄ ባኒን ለማስገባት ማሩን ማንሳታችሁ በጣም ነውር ነው ጋይስ ለማንኛውም እሱ ጨዋ ነው አንዳስ ተጠቅመሽ ትጨርሽልኝ ወደ ነጥቤ ስም ተጨርሰው I invite you to watch the clip የታከር ካርልሰን ቲክቶክ አካውንት ላይ ሄዱና ያው ሳውንድ ባይቶቹ አለላችሁ እና ሴትዮዋ ዘለንስኪን ዲስክራይብ ያደረገችው በመንገድ ኤግዛክትሊ አብይ አህመድ አስመሳይ ነው ውስጥ ምን አይነት ሰው እንደሆነና እያለቅን ነው እንደ ህዝብ እያለቅን ነው ዓለም ግን ይሄን ሊያ አይፈልግም እኛም ያዋጣን ሰላም ነው ከራሻኖቹ ጋር ፒስ አግሪመንት ውስጥ መግባት ነው ያለብን ጦርነት ህዝቡን ጎቶታል ህዝቡ ደህይቷል ህዝቡ ሳፈር እያደረገ ነው ጦርነት አንፈልግም እነሱ ራሳቸውን እያበለጸጉ ነው የዘለንስኪ ግሩፕ ኦኬ አውቀው ድራማ እየሰሩ እያዋሹ በፊት ለፊት ቅጥፍ ያለ ውሸት ይዋሻሉ ማኒፑሌት ያደርጋሉ በቃ ኤግዛክትሊ አብይ አህመድ የሚያደርገው ነገር ነው ልክ አብይ ብላ ዲስክራይብ ብታረጋው it would make sense በኢትዮጵያን ኮንቴክስት ኦኬ ሶ ምን ለማለት ነው ጦርነት አያስፈልገንም በግድ ጦርነት ውስጥ እንድንገባ ግን የሚፈልግበት ምክንያት አብይ አህመድ በዩኤኢ ተገዝቷል ኦኬ ዩኤኢ ደግሞ በአሁን ሰዓት በጣም ዴስፐሬት ናት በጣም ነርቨስ ናት ትላንትና የእስራኤል ውጪ ጉዳይ አቡዳቢ ሄጄ ነበር በድብቅ ሲክሬት ሚቲንግ አድርጌ ነበር ብሎ የኔታንያሁ ቢሮ መልእክት ሲጽፍ ኦፊሻል ፔጃቸው ላይ ነው ትዊተር ላይ ተጻፈው ከሰዓታት በኋላ በንዴት እነዛ አበዱ እንዴት ታሳውቃላችሁ እኛ በስንት መከራ የራሳችን ኤሚሬትስ ውስጥ ከዱባይ ጋር ከዛኛው ጋር ከማናም ጋር እንደምንም ብለን እየተቀራረበን ባለበት ሰዓት ከነሱ የተደበቀ ሚቲንግን እንዴት ይፋ አደረክብኝ ያኛው የሚያደርገው ከስልጣን ሊያባሩ ስለሆነ ነው እስራኤሎቹ አንድ አቅም እንዲኖረው ፈልጎ ነው የተናገረው ይሄውላችሁ I managed to have to do this ለማለት ነው ግን ጉድ ሰራው መሐመድ ቢን ዛይድን ምንን ለማሳየት ነው የጠቀስኩላችሁ ነርቨስ ናቸው አቡዳቢ በተለይ አይሶሌትድ ሆናለች ዛሬ ጭራሽ አሁን ባለፉት 24 ሰዓት ውስጥ ምንድነው ይፋ የሆነው በድብቅ ኔታንያሁ መጥቶ መሐመድ ቢን ዛይድ ለአንድ ሰዓት በመኪና እየተሽከረከሩ ሲያወሩ ነበር ይሄ ምንድነው የሚያደርጋቸው በጣም በቃ አቡዳቢ ብቻዋን the most isolated የሆነ ሊደርሺፕ ነው ያለው ከዚህ ሰውዬ ጋር ነው አብይ አህመድ የተሳሰረው ሶ አቡዳቢ ደግሞ ዴስፐሬት ስትሆን የበለጠ ሆርን ኦፍ አፍሪካ ላይ ኢንቨስት ያደረገችውን ነገር ዝም ብላ አባንደን አታረግም እንደውም የበለጠ ነው የሚጠነክሩት ሶ ምንድነው ቴስቱ ምንድነው አብይ አህመድ ዛሬም ጦርነት ሚል ከሆነ ለማን እየሰራ እንደሆነ በክሊርሊ ማየት ትችላላችሁ እስካሁን በግድ አላየን የምትሉ ሰዎች ስለበዛችሁ ነው አመሰግናለሁ ያው የቀረውን በኤአይ አንከሬ አመጣዋለሁ ትንታኔውን ቴንክ ዩ አታረጊው ማይባልም ቴንክ ዩ ዛዲ እኔ በነገራችን ላይ የስትራክቸር ዳያሎግ ፍሬምወርክ ማለት ፍሬምወርክ ዝም ብለ ይሄ ተነጋግረ በድብቅ ምናምን አሁን የሆነ የውስጥ ሰውዬ ልከውባቸው እና ኢሳያስን ሊያናግሩ የሞከሩበት ምናምን አይነት በድብቅ ጋዜጠኛ ምናምን የሚያወጣው ሳይሆን ዲፕሎማቲክሊ ኮር መጥቶ በስነ ስርዓት ተነጋግረው ፍሬምወርክ ተዘርግቶ እነኛ አሁን እናንተ እንደምትሉት ማቀብ ተነሳ ምናምን የማይታወቅ ያልተባለን ነገር ገና ለገና ይመጣል ተብሎ መተንበይ ሳይሆን ኢን ሪያሊቲ እነ ጸዲ በቲፒኤልኤፍ ኤጀንሲ ስንት ተአምር ጮሃችሁ ስንት ቦታ ጽፋችሁ ያስቀመጣችሁት የመሳሪያ መግዛት ማዕቀብ ሲነሳ ኦፊሻሊ ነው እንደዚህ ነው የሚወጣው ሪቨርስ ሲደረግ ነው አርጣለሁ ጸዲ መክብብ የራሴ ብራንድ ነኝ ኦኬ ከቲፒኤልኤፍ ጋር አጣጣብቀኝ አያና ብዬ ነው እኔ እንትምልህ ኦኬ ብልጽግናን ትደግፋለህ ነው አቋርጠሽኝ ጨርሰሻል በቃ ኖ ወጣች እንደ ቡና በጣም ይዝወርኪኝ አቆምሃለሁ አሁንም ይኸውልህ ጸዲ መክብብ ብለህ አንታይ ፒፒ ናት ብለህ መተንተን ትችላለህ I am my own brand stop እኔ የምናገረው ልትነግሪኝ ኦኬ ሶ አቋርጣለሁ ለማንኛውም ያልሆንኩት እኔን እዚህ ያልክ ቲፒኤልኤፍ ልትለኝ አትችልም ቲፒኤልኤፍ እነሰን ነው ያላልሽም እንዴ ባለፈው እነሰን አላልኩም እኔ አረ ኖ አይ ዲድንት እዚህ ቤት ውስጥ ብለሽ ከዛ በኋላ ነው ተፋሽ I was never TPLF
ወደኛ አታምጣ ምናምን ብለሽ አንዱ ሰው ቲፒኤልኤፍን ሲናገር ለምን ወደኛ ሌላ ሞዴሬተሮች ስላሉ ነው ወደኛ አታምጣ ያልኩት እንጂ አምናት ቲፒኤልኤፍ ይሄን ደግሞ ታውቃለህ። ግን ወደ ቲፒኤልኤፎች አታምጣ ብለሽ ድጋሚ ቲፒኤልኤፍ አድርገን አፍተር ከ5 ዓመት ትግል በኋላ እኮ ላስት ዊክ አመንሻል ቲፒኤልኤፍ እሺ እንተው በቃ አይደለሽ አቁም ያ ጸዴ ብለህ ማውራት ትችላለህ። ጸዴ አይደለሽም ቲፒኤልኤፍ ግን ነሽ ጸዴ ግን አይደለሽም። ሶ የቲፒኤልኤፍ ኤጀንቶች ተሯሩጠው ሚዲያ ላይ ያሉት ምን ብለው ያመጡትን የመሳሪያ ማዕቀብ ራሱ አሁን በአደባባይ ሪቨርስ ሲደረግ ቲፒኤልኤፍ ምን ያህል ኒውተርድ እንደሆነ ያስታውቃል። አሁን ደብረጽዮን እያደረጉ ያሉት ነገር ክንፉ ኒውተር የተደረገ የተቆረጠ እርግብ ከጣሪያ ላይ ሊበር ሲሞክር የሚያደርገው መንደፋደፍ የሚያሳዝን ሙቭመንት ነው። እነሱ የተማመኑበት ህግደፍ መሩ ኃይል ደግሞ አሁን ቁጭ ብሎ እንዲነጋገር ፎርስ እየተደረገ ያንን የዲፕሎማቲክ ፕሬሸር ማይቀበልና ክሊር ብልጅረንሱን ካሳየ ከኢትዮጵያ ጋር ያለው ግንኙነት ሳይሆን የሚያስቀይማቸው እነሱ ስትራቴጂክሊ ያንን የቀይ ባህርን መስመር ሴኪዩር ለማድረግ የኢራን ጦርነት ሴኮንደሪ ስፒል ኦቨር እዚህ ላይ ነው የሚመጣው። እዚህ ላይ ያለውን ሴኪዩር ለማድረግ ትሬት ስለሚሆን ፕራይመሪ ትሬት ነው የሚሆነው። የመሳሪያ ማዕቀብ የተነሳው ለምንድን ነው ብሎ መጠየቅ የማይችል ኢትዮጵያዊ ነው እዚህ ያለው እና አንድ ወንድማችን ያው እሱም ኢትዮጵያዊ ለመሆን እየተጣጣረ ነው ከክልል 15 ሶ ያንን ማሰብ ያስፈልጋል። አንደኛ ክሊርሊ እንደዚህ ስትራቴጂክ የሆነ ፍሬምወርክ ተዘጋጅቶ ሁለት ሀገሮች መካከል ግንኙነት የውጭ ጉዳይ ሚኒስቴሮች መጥተው አንድ ቃል ሳይናገሩ ፎቶ ተነስቶ ሲሄዱ ምንድነው አዲስ ሜካፓቸውን ለማሳየት ነው አይደለም። ኢትስ አ ሾው ኦፍ ዲፕሎማቲክ ሪሌሽንስ የራሱ ላንጉዌጅ አለው ዲፕሎማሲ። አሁን ኤአይን ይሄንን ተርጉምልኝ ማለት ሲቻል ሌላ ለሰው ዘፈን ምናምን ማጻፍ ትክክል አይደለም። what is the diplomatic gesture ውስጥ what does this display versus ደቦስ ነው ምናምን የሚባል ሰውዬ በጓዳ ሄዶ ሲያናግርና በጋዜጣ የሆነ እየተወራ ነው የወሬ ያለ ብሏል። እንደ የኮሚኒኬሽን ማን ነው ይሄ ብቸኛው ኢንተርኔት ተጠቃሚ ከኤርትራ ከስር ጻፉልኝ ብቸኛው ኢንተርኔት ተጠቃሚ ሰውዬ ወሬ ሰምተናል ብሎ ነው ትዊተር ላይ ጻፈው። እሱም ልክ እንደኔ ወሬ ነው የሰማው። የማነ ገብረ መስቀል የወሬ ሰምቻለሁ እኔ አሉባልታ ነው እንግዲህ መቼስ ጆሮ ለባለቤቱ ባዳ ነው ሊነሳልን ነው ተባለ አሉ ይባላል አለ። ይሄንን ተነሳ ብላችሁ እናንተ ስትደንሱብን የከረማችሁት ዶድራንታችሁ እስኪለቅ in reality ግን ከኢትዮጵያ ጋር ያለው ሪሌሽንሺፕ ዲስፕሌይድ እየተደረገ ያለው in a higher diplomatic relationship ደረጃ ነው። ማልቲቨርስ የሆነ ባይዘ ሃድሰን ኢንስቲትዩት ከውጭ ጉዳይ ሚኒስቴር ከተለያዩ የሚዲያ ተቋማት ኤሊቶች ዲፕሎማቲክ ኮር ከታች ብዙ ነገሮች የሚታወቅ ነገር አለ። የሚታወዳደሩትንም ነገር አታውቁም አንዳንዴ። እየተደረገ ያለው ነገር in whose favor ነው የሚለው ነገር ነገ ከነገ ወዲያ እናየዋለን። ለብልጅረንስ ግን ቦታ ያለም እዛ ቀጠና ላይ ወደ አንከር ስቴቶች ነገሩ ያዘማል። ተስተካክሎ እንደ በፊቱ ከአሸባሪው ከምኑም ጋር ሰራለሁ አሰለጥናለሁ የሰውን ጥራስ ጥሳለሁ ምናምን የሚለው ነገር አያስኬድም። የአሜሪካን አብሮ መስራት ማዕቀብ ይነሳልኝ እያሉ በዚህ በኩል ደግሞ ዱርዬ መጫወት አይቻልም ነው እየተባለ ያለው። ዩኤኢ የምትሉ ሰዎች እኔ አይገባኝም። ልክፍት ይሁን የሆነ አይነት ነገር ይኖርባቸዋል። እንደ ዩኤኢ በጣም የሚገርም አጋር ነው ለኢትዮጵያ መንግስት። ግን ዩኤኢ just one of them በፎሬን ዳይሬክት ኢንቨስትመንት ዩኤኢ is on the 5th ከብዙዎቹ አይገናኝም። ኢቭን ቱርክ እና ቻይና እንዳለ ይበልጡታል። በምን ደረጃ ነው ብለን እዚህ ቤት እኮ ጠይቀናችሁ ነው ማር አፋጠን እስቲ የት አለ ኤቪደንስ what is the contribution ባለፉት 8 ዓመታት ባለፉት 5 ዓመታት አምጡት እስቲ። ዩኤኢ የኢትዮጵያን ፖሊሲ ሽፍት ያደረገችበት የኛን ኢንትረስት ያልሆነ ነገር ያስደረገችው የት ነው? ኖ በቃ ይሄ ኤምኤስ ላይና ምናምን ዩቲዩብ ላይ ዝም ብሎ መጥቶ የሚወራን ወሬ ወስዳችሁ ከኛ ጋር ለመወያየት ትቸገራላችሁ በጣም። አሁን እኛ አስተምረንም አትሊስት በሚቀጥለው ቀን ለውጡን እያየን ስላልሆነ ዲስአፖይንት እየሆነ ኢን ሪያሊቲ ያለው ነገር ይሄ ነው። ጦርነት አንፈልግም። ወደ ጦርነት የሚያመሩ መንገዶችን ግን ክሊርሊ ማሳየት አለብን። ኮዝ ማህበረሰብም ጫና እንዲያደርግ ቲፒኤልኤፍ ጨርሷል። ቲፒኤልኤፍ ወደ ጦርነት የሚካሄድበትን መንገድ ሁሉ አርጎ ከሱ የጎደለ ነገር የለም። ከቲፒኤልኤፍ የጎደለ ለጦርነት ሁሉን ነገር አርጓል ጨርሷል። ግን ሲግኒፊካንስ ስለሌለው ኒውተርድ ባዲ ስለሆነ ዳሜጁ ደግሞ ከሱ ጋር የሚደረግ መላፋት የትግራይን ህዝብ የበለጠ ስለሚጎዳ
ሊሚትድ በሆነ ካፓሲቲ ተለቆ ያለ ገመዱ ስለረዘመለት ፍሪ የሆነ መስሎት የራሱ መግለጫና ዜና ምናምን እያነበበ ነው መቀሌ ላይ that will be corrected either ከነ ኢሳያስ ጋር ያለው ነገር በቀጠናዊ ጉዳይ ውስጥ ይፈታና ለሁለት ይዘው ይመክሩና ያስተካክሉታል። አሁን ሁለታችን ተስማምተናል፣ እዚህ ጋር ነው የምትቀመጠው፣ እጅህን በደረትህ አድርግ ይባላል፣ እሺ ይላል። ኦር ኤልስ ደግሞ ያኛው ከዲፕሎማቲክ ኮሩም ከኢንተርናሽናል ኮሚኒቲው ማፈንግጦ አንከር ስቴት ከሆነችው ጋርም ግጭቱን ይቀጥላል። ዓለም አቀፉ ማህበረሰብ የሚደግፈው ዛሬ የተጻፈው ደብዳቤ አይነት ጥሰት ማለት ነው የሚደግፈው የሉዓላዊነት ጥሰት ስላለ እሱ ተባብሮ ዓለም እንዳለ ማስተካከያ ያደርግበታል። ይሄ ነው እኔ ያለኝ ትንታኔ። እዚህ ላይ ደግሞ ኤቪደንሶቹ አሉ፣ ተሞክሮቹ አሉ፣ ብዙ ነገር አለ። ከዛ ውጪ እዛ ረገጠ ወይ የምታወሩት ነገር አንዳንዴ ራሳችሁ ብትሰሙት ትደነግጣላችሁ። አንዳንዴ ሪከርድ ይደረጋል እኮ እስቲ ሂዱና ስሙ። it makes no sense። እሺ ቡና ደግሞ ቀንሱ። ኦኬ ማይክ ቀጥል። እሺ ቴንክ ዩ እንትን ነው ያለ እኔ ላያና ምንም ማይኮ for the record ሁለት ሰውን it doesn't make sense ብሏል። ይወርድንም እኔንም ኦኬ አንተ ብቻ ነህ that you make sense ነው። አይ ታድጊ ይወርድ መሆን ነው የምትፈልጊው? ራስሽን ታዘቢ ውስጥ እንትን አለ ምን አለ መሰላችሁ ዲናያል መሆን ጥሩ አይደለም። አይ ቲንክ እንትና ማነው ስሙ ይሄ ዲና ሙፍቲ የኢትዮጵያ የውጭ ጉዳይ ሚኒስቴር ምናምን ትልቅ ባለስልጣን ይመስለኛል። ሂዝ ደ ዋን አደባባይ ላይ ወጥቶ እኛ ኢትዮጵያ ትልልቅ ምንም የሚታይ ነገር አንችልም። ለምን ጠቅላይ ሚኒስቴሩ ራሱ አደባባይ ላይ ወጥቶ ጌን ቱ ሜኒ ውሸቶችን ነው የምንሰማው። በትንሹ ሞር ላይክሊ እኔ ጠቅላይ ሚኒስትሩ እንትን እየመሰሉኝ መጥተዋል፣ አክተር እየሆኑ መጥተዋል። ከዚህ በፊት የተለያዩ በቃ የቤንዚኑን አወጣ ነው ወደባ መጣንላችሁ ምናምን ሲባል ቆይቶ ትላንትና ከኢማኑኤል ማክሮን ጋር ደግሞ ወጥቶ እኔና ኢማኑኤል ማክሮን ብሎ የራሱን ወርድ ያስቀምጠና ልክ ከዚህ በፊት ፕሬዚደንት ኢሳያስ አፈወርቂን እንትን ላይ አቁሞ እኔና ኢሱ አሰብን ልንካፈል ነው ሆነ ብሎ እንደዚህ አይነት እንትኖችን እየለቀና ህዝብ በተሰበሰበበት መሃል ላይ ጭቅጭቅ አትፈጥርም እንዴ? አንተን አሰብን እንካፈላለሁ ብያለሁ እንደዚህ እና ሞር ላይክሊ ሰውየው በጣም በቃ ድራማ ነው የሚሰራው። እና አሁንም ከኢማኑኤል ማክሮን ጋር ያደረገው ምንድን ነው? በውይይታቸው ላይ እንግዲህ አድቫይስ አድርጎት ሊሆን ይችላል። ላይክ እኛ 130 ሚሊዮን ህዝብ ነን እና የባህር በር ያስፈልገናል ምናምን ብሎ እንደ አንድ ደግሞ የፈረንሳይ ፕሬዚደንት ደግሞ 130 ሚሊዮን ናችሁ፣ ኦፍኮርስ የባህር በር ቢኖራችሁ ጥሩ ነው ሌለው የሚችለው። እሱ ግን ልክ የፕሬስ ኮንፈረንስ ላይ ይመጣና እኔና ኢማኑኤል ማክሮን ስለ ባህር በርም ተነጋግረናልና አይሆፕ በቃ ፈረንሳይም ይሄ ነገር እንትን ልታደርገን ትችላለች። አሁን ለሰው የሚሰጠው ሴንስ ሌላ አይነት ነገር ደንበኛ በቃ ሙቪ ስታር ነው ሰውየው። ሂዝ ኖት አ ፖለቲሽያን። ስለ ራስህ ሀገርም እንዳትረሳ ትንሽ ብቻ ችግር የለውም። እና እንደዚህ አይነት ድራማዎቹ መጋለ ለሰዎች የማይታዩ ብዙ አለ አይደለ? አሁን ይሄ ከእነ ኢማኑኤል ማክሮን ጋር ከዚህ በፊት ከፕሬዚደንት ኢሳያስ አፈወርቂ ጋር ያወራውና ያደረገው ብዙ ሰዎች እንደዚህ አይነት ነገሮችን ይዙና አይፖ ብሎ ነበረ፣ ግን ውስጡ ጋር ምንም ጭብጥ ነገር የሌለው ጀስት ቃላቶችን ዴሊቨር ያድርግና በኋላ ላይ እንደዚህ ይበቃል አይደለ? ካድሬዎቹ ደግሞ ይሄን ነገር ከበሩ ይደልቁበታል ማለት ነው። አሁን ማክሮን ይሄን ነገር ወጥቶ ምንም እንትን ሊለው የሚችለው ነገር የለውም። አዎ እንደዚህ ብሎኛል ነው ሊል የሚችለው እንጂ ፈረንሳይ አይ ኢትዮጵያ የባህር በር እንድታገኝ እንደዚህ ይሄን ያህል ምናምን እዛ ውስጥ የሌለ ነገር ነው። ድራማ ነው የሚሰራው አብይ። ሶ እኔ አንድ ነገር የምለው ምንድን ነው አት ኢንድ እንግዲህ ከኤርትራ ጋር ለመታረቅ ዴስፕሬት ሆናችሁ በዚህ ደረጃ ዴንድ ናይት ስፒን ኦቨር ላይክ ኤርትራ ሳንክሽኑ ይነሳል ከተባለ ፈረንሳዮች እያሰለጠኑ ነው እንዴ ባህር ኃይል ኢትዮጵያን? አንዴ አያና ነው የምታውቀው ነገር ካለ ነው። ኦኬ እሺ፣ ከዚህ ከኤርትራ የሳንክሽኑ መነሳት እንትን ጀምሮ ከአሰብ ወደብ በግድም በውድም እንወስዳለን፣
ከኤርትራ ጋር አንድ ጠረጴዛ ላይ ስለ ሰላም ልናወራ ነው ተብሎ በዚህ ደረጃ ዴስፕሬት መሆኑ ያሳዝናል። ትልቅ ይሄ የፖለቲካ ቅሌትና ውድቀት ነው። ትላንትና ስትንቃት 4 ሚሊዮን 5 ሚሊዮን ስትፈልግ በአንድ ሌሊት እንወልዳቸዋለን፣ በአንድ ዓመት እናደርሳቸዋለን፣ እንደ እንቁላል እንፈለፈላቸዋለን። በጣም በዛ ደረጃ እንትን ያረካትን ነገር ዴስፕሬት ሆነ ከኤርትራ ጋር መታረቅ አዚፍ ላይቅ በቃ መንግስተ ሰማያት እንደሚያስገባ አይነት የኢትዮጵያ የሰላም በር ቁልፉ ከኤርትራ ጋር መታረቅ አይነት ነገር ሆኖ ነው አሁን የምታወሩት ያላችሁት። እና ይሄ ነው እንግዲህ የፖለቲካ ውድቀት። ናው አሁን ወደ ቦታ ተመልሰሃል ማለት ነው። ማንነትን አሳይተዋል ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ ዩ ነቲንግ። በስተመጨረሻ ላይ ዩኤኢ ሽሪንክ ስታደርግና እጇ ሲቆረጥ እጅህ ላይ ያለው ባዶ ነገር መሆኑን ተረድተዋል። የሚያዋጣኝ ለካ ሰላም ነው አሁን የገባ። እኛ 8 ዓመት 6 ዓመት ሙሉ ደግሞ ይሄን ነው ስንል የነበረው። ሰላም ነው የሚያዋጣ ከኤርትራም ጋር ከአማራውም ጋር ከትግራይም ጋር ከኦሮሞም ጋር ከሱዳንም ጋር ከሱማሌም ጋር ተው ዩኤ አታዋጣህም ነው። አሁን ሮንግ ታይም ኢስ ቱ ሌት። አብኳካው እኔ በለቀህ ዩኤ አትለቀህም። እስከ አፍንጫ በቃ ፕሮሚስ ገብተህ ምናምን ነገር ብዙ እንትን አድርገሃል። አትለቀህም፣ ታፈርሳለች። ኢሳያስም አይለቀህም። ዜሪዝ ኖ ድርድር። አብይ አህመድ እስካለ ድረስ አብይ አህመድ ፕራይም ሚኒስተር ሂምሰልፍ ወጥቶ የኤርትራ ሀገርነትን እኮ አላቅም ያለ ሰውዬ ነው። አሁን እርስ ከኤርትራ ጋር ድርድር ላይ ይቀመጣለሁ ትላለህ። ኤርትራ የሄደችበትን መንገድ ሰነዱን ፈልጌ አጣሁት ያለ ጠቅላይ ሚኒስቴር አዘ ፕራይም ሚኒስቴር እንግዲህ እና ፕሬዚደንት መጥቶ ከአንተ ጋር ሊደራደር አሜሪካ በዚህ ጉዳይ ውስጥ እጇን የምታስገባበት ምክንያት የላትም። ሰላም አድርጉ ነው የምትልህ። ሰውየው ለእኔ ሂዝ ኖት ፖለቲሽያን ሂዝ ሞር ላይክሊ ድራማ በቃ አርቲስት ነው። እየፎገረ ምናምን ነገር በቻባ ቻባ እዚህ ደረጃ ላይ ደርሰዋል። አሁን መላቀጡ ጠፍቶበታል። ነገሩን በሙላ ድብልቅልቁን አወጣው። የሚያሳዝነው ያችን የመሰለች ሀገር በእንደዚህ ሮንግ በሆነ ፐርሰን በግራም በቀኝም በምዕራብም በምስራቅም ጠላት አበጅቶላት ያው መሄዱ አይቀርም። ሲሄድ ግን ህብረተሰቡን በዚህ ደረጃ አባልቶ መሆኑ ነው እንጂ የሚያሳዝነው ዛሬ ላይ የአብይ ፖለቲካ አንተኑ ብትኮራ ይሻላል። በኢሳያስ እጁን እንደ ማክሮን አልያዘውም። ማክሮንና አቢቹ እንዴት እንደተያዙ ለሞንድ የሚል ኢሳያስ እንደዚህ አልተዋረደም ለማለት ነው። በኢሳያስ እኔ በጣም ኮራለሁ። ቅድም እያልኩኝ ነበረ የሆነ አንድ ፋርማሲውቲካል ሳይንስ ካምፓኒ የሆነ አዲስ እንትን ኤክስፐሪመንት ላይ ነው እና ኤክስፐሪመንት የሚያደርጉት ምንድነው እድሜ ሪጁቭናይል የሚያደርግ ነው እና ያ ሜዲሲን ሪጁቭናይል ያደርጋል። ኦልሬዲ ጦጣና አሳማ ላይ ተሞክሮ ሰርቷል። የሰው ልጅ ላይም እንደሚሰራ በጣም 100% ፊዚክሊ እንትን ብቻ አይደለም እድሜ ብቻ መጨመር ሳይሆን ፊዚክሊም ያንግ ያደርጋል። እንትንም ደግሞ የብሬን እንትንም እንደማያረጅ ያደርገዋል ምናምን እና ኢሳያስ ወደ 40 ዓመት ድጋሚ መመለስ አለበት። ኦር ደግሞ ስፐርም ዶነር አድርጎ 2000 ኤርትራውያን ሴቶች እኛ እንፈልገዋለን ኢሳያስን። በቃ አፍሪካ ማሸነፍ የምትችለው በኢሳያስ ወይ ነው አሳይቷል። እንደሱ አይባልም። እንደ ኢሳያስ ኤርትራኖች አሉ ሬዲ ቱ ቴክ ኦቨር ነው የሚባለው እንጂ ስፐርም ዶነር አሉ። እነሱም አሉ ግን እኔ ቆይ ግድ የለም ጸድዬ፣ እኔ ራሱ ኢሳያስ መኖር አለበት ባይ ነኝ። ኤኒዌይስ እችን ማለት ነበር የምፈልገው። ቴንክ ዩ PFDJ ስዊሚንግ ታይም ኢፍ ዩ ዶንት ኮም አርበኛው ቀጥል። ኦኬ እንዴት ናችሁ? ዋትስአፕ አለን ፍሩ ሰላም ነው? ደህና ነኝ። ቀጥይ ወይ ኦኬ በመጀመሪያ አጊያስ ኢትዮጵያን የምትወዱ እንደ ሀገር መቀጠል አለብን ብላችሁ የምትሉ ሰዎች ለምታምኑ ኮንግራትስ። ኢትዮጵያ ማኔጅ ጦርነቱን ከኢትዮጵያ ውስጥ ማስወጣት ትችላለች። ጦርነቱን ከኢትዮጵያ ማኔጅ አድርጋ ከዚህ በኋላ ከኢትዮጵያ አስወጥተዋለች ብዬ ነው ማምነው። ከዚህ በኋላ ሊጀምሩ የሚችሉ ኃይሎች ካሉ ጦርነቱን የት ጋር መጎተት እንደምንችል በግልጹ ሚቲንጋቸው ላይም ተሰብስበው ያሉበት
ጎረቤት ሀገሮች ሄደው ስብሰባ ምናምን በግልጹ ማድረግ ጀምረዋልና that's tell you ከኢትዮጵያ ማኔጅ ለማንና የእንትና አንዳርጋቸውን አይቼው አንቺ ነሽ ትዝ ያልሽኝ። አዎ ያ እና የእንቁላል ቀቃይ ልጆች ተሰብስበዋል ማለቴ ነው። that tell you የኢትዮጵያ ማኔጅ ሱዳን እንግዲህ ለሱዳን ለኢትዮጵያ ያሰበችውን ነገር ነበረ ሱዳን ላይ ሀፕን ያደረገው ነገር ማለት ነው። እኔ I love the people ግን የሱዳን ገቨርንመንት ለኢትዮጵያ ወዳጅ ሆኗት አያውቅም። ኃይለ ሥላሴንም ደርግንም አሁን ያለንበትን መስ ባክአፕም አድርገው ተጠቅላላ የሚደግፉት ማለት ሱዳን ገቨርንመንት ናቸው። የራሳቸውን ኢንትረስት ይሄን ኩ የፈጠረው ትክክለኛ ሌጂቲሜሲ ሊሰጠው የሚፈለገው የሱዳን ሰውዬ ኩ ያደረገው ለኢጂፕት ሲል የኢጂፕት ተላላኪ ሆነው ነውና ሶ ዊ ማኔጅ ጦርነቱን በግልጽ ከኢትዮጵያ ማስወጣት ችለናል። ከዚህ በኋላ ያለውን ደግሞ ስቴፖቹን የምናያቸው ይሆናል። ጎረቤቶቻችን ስቲል ሪላይዝ ያደረጉ አልመሰለኝም። በተለይ የሻቢያዎቹ ሪላይዝ ያደረጉ አልመሰለኝም። አሁንም አይናቸውን ኢትዮጵያን ኮምፔር በዓለም ስቴጅ ላይ ብቻ እንኳን ራሳቸውን እያዩት ያሉት ይሄ በባዶ ውጥረት ስቲል እየተወጠረ ነው ያሉት። አቅማቸውን ስቲል አንደርስታንድ ያደረጉ አልመሰለኝም። እሱም ደግሞ ለትልቅ ፌሊየር ደግሞ መጨረሻውን ይጎትታቸዋል ብዬ ነው ማምነው። አሁን እንደምሰማው እንደውም ስቲል I don't think ኦፕሽን አላቸው ብዬ አላምንም። አሁን ያደረጉትን ንግግሮችንም ከአሜሪካ ጋር እንኳን ሳንክሽን ወጣን ምናምን እያሉ ይቦጠረቁ ሰማለሁ። የሚያስቀው ነገር የነሱ የሳንክሽን ከመውጣት እስካሁን ድረስ ቀኑ ግልጽ አልሆነም። ታምንስ ከነሱ የሚጠበቅ ነገር አለ ማለት ነው። እኔ እንደሰማሁት 3 ነገሮች ናቸው። ከሱዳን ፖለቲካ ኢንተርናል ፖለቲካ ላይ ውጡ፣ ከኢትዮጵያ ኢንተርናል ፖለቲካ ላይ ውጡ፣ ከኢትዮጵያ ጋር ያላችሁን የሬድ ሲ እንትን ላይ በዲፕሎማሲ ሶልቭ ለማድረግ ሞክሩ። ኖ ማተር ዋት ኢትዮጵያ ሬድ ሲ ላይ ትወጣለች። ምክንያቱም ዩ ናት ኬፓብል ኦፍ ኢኮኖሚው አቅሙም የላችሁም ሬድ ሲን እዛ ላይ ፕሮቴክት የማድረግ የሚል ነው። ሶ ቀኑ ያልተወሰነበት ምክንያት ለዛ ነው። እና ሳንክሽን ወጠናል ምናምን ብለው ሲቦጠረቁ ብቻ አይቻለሁ። መቼ ብትሏቸው ግን ቀኑን አይነግሯችሁም እስካሁን ሰዓት ድረስ ማለት ነው። ሶ ከነሱ የሚጠበቅ ነገር አለ፣ ያልተናገሩት ነገር፣ ሊናገሩ የማይፈልጉት ነገር ማለት ነው። እና ቀኑ ግልጽ አልሆነም እና ሳንክሽን ወጠናል ኤኒቲንግ በአንዳንዶች ኢትዮጵያኖች በኒውዮሪ ደግሞ በጣም አዝኛለሁ። the fact that ኢትዮጵያን በዓለም ስቴጅ ላይ እንኳን አሁንም ከጎረቤት ሀገር ጋር ኮምፔር እያረካት ከሆነ I don't know የት ዓለም ላይ እንዳላችሁ አሁንም አላቅም። በጣም ነው የሚያሳዝነው። ኢትዮጵያን እያዩበት ያለው መንገድ እና ኤርትራን እያዩበት ያሉበት መንገድ አንድ አይነት ነው ብላችሁ ልትናገሩ አትችሉም። እና እባካችሁ አሳ ኢትዮጵያን አትሊስት በዚህ ሰዓት ላይ የምንናገረውን ነገር እንጠቀቅ ነው። ሌላው ስለ ዩኤኢ ጨርቆስ ማርካት ተጸብዒ ነው። ስለ ዩኤኢ ኢትዮጵያ best thing could happen to ኢትዮጵያ ብዬ የማምነው ዩኤኢ ነች። ጎረቤቶቻችን ባለፈው I don't know እዚህ ሩሚዮን ሌላ ሩሚዮን አብዝናሹር ተናግሬያለሁ። ዩኤኢ ከእያንዳንዱ ጎረቤቶቻችን ከ1 ቢሊዮን በላይ ኢንቨስት አድርገው ከእያንዳንዱ ጎረቤቶቻችን የተባረሩ ሀገር ናቸው። ለምን ይመስላችኋል? ከኢትዮጵያ ጋር ያላቸው ሪሌሽንሺፕ ነው። ለኢትዮጵያ ያላቸው ሎያልቲ ነው። ኢንክሉዲንግ ለነሱ የሚፈልጉት የነሱን የፖለቲካል እንትናቸውን ሼፕ አድርገው እየቀረጹበት ካለው ማለት ነው። ጅቡቲ ከኢትዮጵያ ከፖርታቸው ያስወጣቻቸው በምን ምክንያት ነው? ሶማሌ ሴም ቲንግ፣ ሱዳን the same thing፣ ኤርትራ the same thing። so ኢትዮጵያዊ ነኝ ብሎ ዩኤኢ ላይ this much obsession ያለው የኢትዮጵያ ጠላት ብቻ ነው ሊሆን የሚችለው፣ በግልጹ መነግራችሁ ማለት ነው። እነዚህ ሰዎች at the same time ላይ ከማን ጋር ኢትዮጵያ ተስራ ብትሉ በፍጹም ካፋቸው አይወጣም። ለምን? ያንን ብቻ ማዳከም ነው የሚፈልጉት። ኢትዮጵያ ገደል ከብታ እነሱ የሚሏቸው ኃይሎች በጠቅላላ ካላሸነፉ ኢትዮጵያ ገደል ብትገባ ምንም የማይመስላቸው ሰዎች ስለሆኑ ነው ማለቴ ነው።
ስለ UAE this much obsession like this much dedication ካለ አላቅም እኔ የገዛ ሀገር ላይ this much dedication ቢኖር ስንት ለውጥ እናመጣ ነበር ለማለት ነው so ለኢትዮጵያ is the best thing could ever happen to ኢትዮጵያ ለUAE ነች ብዬ ነው ማምነው በዛውም ላይ even አሜሪካ መሳሪያ ስለ መሳሪያ የተባለው ነገር አለ ዳይሬክትሊ መሳሪያ መግዛት ከኢትዮጵያ አሜሪካ ብዙ ከአሜሪካ ብዙ እንደማትገዛ የታወቀ ነው the only thing የምነግራችሁ ግን የአሜሪካ one of the technology top የምታገኘው አገር ብትኖር UAE ነች so having that as a partner ከአሜሪካ ጋር that relationship ያላት ሀገር ከኢትዮጵያ ጋር ዳማች ፓርትነርሺፕ መሆኗ ለኢትዮጵያ ይጠቅማታል እንጂ ምንም የሚጎዳት ነገር የለም ዓለም ኢትዮጵያን እንዴት ነው ያያት በዚህ ሰዓት ላይ ብለን ሁላችንም መጠየቅ መቻል አለብን ከጎረቤት ሀገር ጋር ማራሳ አታርጉ I don't think option አላቸው ብዬም አላምንም ሶስት ምርጫ አላቸው ሁሌ ይላቸዋለሁ አንድ አሰብን ለኢትዮጵያ አስረክበው ከኢትዮጵያ ጋር የሚፈልጉትን ነገር ለማግኘት እንደው ጤነኛ ማይንድ ካላቸው ትንሽ የተረፈ ማይንድ ካላቸው ሁለት ከኢትዮጵያ ፖለቲካ ላይ ወጣው አርፈው መቀመጥ በራቸውን ዘግተው ኢትዮጵያ ለአሰብ ብቻ ብላ ጦርነት ማድረግ አለባት ብያላምንም ራሳቸው 10 አመት 20 አመት ባልሞላ ጊዜዎች ለምና ማምጣታቸው እንደማይቀር ስለማቅ ሶስት ደግሞ ጦርነት መጀመር ነው ከሶስቱ ውስጥ right now ያሉበት ስታክ ያረጉበት ነገር ጦርነት ከጀመሩ አቅም የለንም ብለው ነው የሚያምኑት so they manage አረንጓዴ ቢጫ ቀይ ሱዳን ላይ አማራን ባንዲራ ይዘው ሚቲንግ ማድረግ ጀምረዋል that's the best thing that ever happened to me ነው መነግራችሁና ሻቢያ አረንጓዴ ቢጫ ቀይ ለና ሳጨርሽ አንድ ጥያቄ ልጠይቅሽ ያጠናቀቅሽ አንድ በጨረስሽ አረንጓዴ ቢጫ ቀይ they manage አረንጓዴ ቢጫ ቀይ ሱዳን ላይ አርገው አማራን ዳማች የአማራ ኢንትረስትን እንሸውደዋለን አማራን ማኔጅ አድርገን አማራን ከኛ ጋር እናስቆማለን ብለው የሚያስቡ አሉና ለኔ ደግሞ ዳስክ በቃ ማሸነፌን ራሱ ማረጋገጫ ዳረዘት እና ለማንኛውም ባንዲራውን ይዛችሁ ተከርማላችሁ እንጂ በኢትዮጵያ ኢንትረስት የሚደራደር አሁንም ወደፊትም አማራ ነኝ የሚል አለ ብያላምንም የእንግዲህ ልጆች ሊኖሩ ይችላሉ እነሱም ደግሞ they are managed ብዬ ነው ማምነው anyways አመሰግናለሁ ዮሪ ጥያቄ አለ አንድ ጥያቄ ነው ያለኝ አንደኛው ይሄ ሚስ አንደርስታንድ ያደረግሽው ኢትዮጵያ የአፍሪካ ቁልፉ ሀገር ነው እኔ እሱ ላይ ብዥታ ኖሮኝ የማያውቅምና ኤርትራ ጎረቤት ስለሆነች አንድ ህዝብ ነበራ ሁሌም ሂሬን ዜር ክርክር ምናምን ብትሰሚም ኢቨን ከነ ናይጄሪያ ሳውዝ አፍሪካ ምናምንም በላይ ሊሆን ይችላል ስትራቴጂካሊ ኢምፖርታንስ ግን ትራምፕ ይሄ እንደ ገበያ አሁን ትራምፕ ኢዝ አ ቢዝነስማን እና አፍሪካን እንደ ሺት ሆል ነው የሚያየው ስለዚህ በሺት ሆሉ ሃይራርኪ የትኛው ደረጃ ላይ ነኝ ከሆነ ከኤርትራ ከፍ ያለው የሺት ሆል ሃይራርኪ ካልሆነ በስተቀር ይሄ አሁን የሚሰጠው በጣም ሬሌቫንት እንዲምና የሚባለው በኤርትራም በኢትዮጵያን በኩል ብዙም ስላል እንትን ስላል ለኔ ግን የጌዲዮን እንትን ላይ ጉዞ ላይ አንዲት ነገር ተጠቅሳለችና ግራ ስለገባኝ ነው ታክቲካሊ ትራምፕ ኤርትራና ኢትዮጵያን ሊያጋጥም ነው እንዴ በጦርነትም ብዬ ስላጫረብኝ ነው በማሪታይም ዙሪያ አሜሪካ ኢትዮጵያ ከአሜሪካ ጋር የምታደርገው ዲያሎግ ምን ይመስልሻል ወይም አብረው ሊሰሩ የሚችሉት እንግዲህ የማሪታይም አግሪመንት ወይም ንግግር ውሃ ያስፈልግሻል and we all know ወዴት እንደሚጠቁም ያ ነገርና ያ ደግሞ ዳይሬክት የጦርነት ኮንፍሮንቴሽን ነው የሚያመጣው እና ምን ይመስልሻል ከምን አንፃር ነው እናንተ የተረዳችሁት ለኔ America's still gonna play back up good cup ልትጫወት ትችላለች ብዬ የምጠብቃት ሀገር ነች so even that tell you press briefing ራሱ እንኳን ያረጉት ነገር የለም እና that tell me America's behind the green light አላት ግን in the front she's gonna have a red line ሊኖራት ይችላል so good cup bad cup ሲጫወቱ ደግሞ አሜሪካኖች ምን እንደሚያደርጉ በደም ጠንቅቄ ያውቃለሁ
right now the way they look at Ertran and Ethiopian ብትለኝ they don't give a shit ለኤርትራ ዳማች ብዬ አላምንም ዳማች ነው ምነግረ ኢትዮጵያን ግን anybody እዛ ላይ ያላቸውን ነገር completely ኢትዮጵያን ሬድ ሲ ላይ ማውጣት ሰመስ ፖሊሲያቸው ላይ not only that ፖሊሲያቸው አዲስ ያወጡት ላይ ማየት ትችላለህ እዛ አካባቢ ላይ ኃይል ይፈልጋሉ ኢኮኖሚውም አፎርድ ማድረግ የምችለው ራስ ፕሮቴክት ማድረግ የምችለው ኢኮኖሚውም ያላት ሀገር in a horn of Africa is Ethiopia ነች they don't have the economy they don't have the military እንትን የላቸው so Ethiopia is the first ብዬ ነው ማምነው ለነሱ interest ግን still the face is going to be Ethiopia good cup bad cup ግን የሚጫወቱት ነገር ይችላል በጀርባ በኩል ደግሞ እስራኤል is going to play a good cup America is going to play bad cup ብዬ ነው ማየው so ማዕቀቡ የተነሳው ኤርትራ ላይ with condition ነው ይሄ under table agreement offer okay offer with condition ነው under table agreement ይኖራል so ኤርትራ መንግስት ለህዝቡ ላይ ያሳውቅ ይችላል ግን with some sort of mediation ኢትዮጵያ ከባህር ላይ እንድትወጣ ልታደርግ ነው አሜሪካን ነው አባባልሽ አይደል በትክክል ከተባለ አሜሪካ እኔ the way I see it is but they will manage to pull Ethiopia to receive ነው ማምነው ምክንያቱም የነሱ ፕላናቸው ፖሊሲያቸው ላይ ራሱ የሚያሳየው ሬድ ሲ ላይ እንድትወጣ ይፈልጋሉ ብዬ ነው ማምነው በዚህ ሰዓት ላይ ለራሳቸው ሲሉ ራሱ እንኳን ነው ምለግረ not only that ጣሊያንና ፍሬንች የሚያረጉትን ነገር እኮ ማየት ይችላል እኮ why are they training Ethiopia military navy እንትን train የሚያረጉት for what reason ያንን ማድረግ የጀመሩት እኮ was in 2021 ላይ ነው so anyways ኢትዮጵያ ግን እንደው ከአሜሪካን ሚልኪንግ ከማድረግ ውጪ ለአሜሪካ ምንድነው ጥቅም ያላት ምንም እኮ የላትም እንደው ትራምፕ ሺቶል ካንትሪ ሲል ቁጥር ጠርቶ ማለት ካለበት የመጀመሪያው ኢትዮጵያ ነው ኢትዮጵያ ላይ አሜሪካ ራሳቸው እኮ ናቸው ኢምፖርታንት ወዳጃችን ናቸው ያለው ሂድና ያንብቦ የዛሬውን እንትን የፕላን ነገር ይኸውልሽ ራሳቸው ቆይ እና ባይዘው እኛ የሚያደርጉት ዜሮ ነው ምንድነው አሜሪካ እስከዛሬ ቀይ ባህር ላይ ለመምጣት ኢትዮጵያ የሚለው የድሮ የኃይለ ሥላሴ ፖሊሲ እሱን ድሪም ያደርጉ ነበር አሁን አሜሪካ ወዳጃችን ናት ብለን መግለጫ ላወጣንላትም እንትን አላልናትም ራሳቸው ናቸው እሱማ እኮ የቻይናም እኮ ኤሪትሪያ ዘ ሞስት በቃ ወዳጅ የሆነች ሀገር ነች ብላ እኮ 44 እኮ መድረሳለች የኢትዮጵያን ፓወር ይገባል ይዛልሏት በመጫኛ ጣሏት ቻይና ከኢትዮጵያ በላይ ኤርትራ ወዳጅ ሆነ እኮ ነው ቻይና በዛ ደረጃ ነው ፕሬዝዳንት ኢሳያስ አፈወርቂን ስትቀበለው 44 መድፍ ትራምፕን አሁን ሳይ ትራምፕን በዛ መልኩ ፖለቲካ ቻይና ሊያጃጅሉን ሲሞክሩ አንጃጃልም እንደ ቻይና እኮ 1% የላትም ኢንተረስት ኦኬ ንገሪኝ ዋትስ ኢትዮጵያ ለአሜሪካ ምንድነው ኢምፖርታንት መሆኗ ቴል ሚ ሰምቲንግ እስቲ አሳየኝ ምን እናረጋለን መሰለ እስቲ ንገሩኝ እስቲ አንድ ጊዜ ለልና አንዴ በቀደም እዚህ ቤት የነበራችሁ የዛሬ 2 ሳምንት 3 ሳምንት ኤርትራን ኢትዮጵያ አሜሪካ ኦፈር እያደረገች ነው ሳክሽኑን ሲባል ምን አልኳችሁ አያና ኢትዮጵያን ኢሚዲየትሊ አሁን ኢትዮጵያን ታስማማታለች ስል ሰሞፊዩ እንደዛ አይደለም ብዙዎቻችሁ የማይሆን ነገር እንትን አላችሁ ለምንድነው ኢትዮጵያ ኤርትራ እንደማናገር ከኤርትራ ጋር ግንኙነት ለማድረግ እንኳን ኢትዮጵያ ትፈልጋታለች አሜሪካ እኮ ኤርትራና ኢትዮጵያ ለማስማማት የሄደችበት አንድ መንገድ የለም የፒፒ ካድሬዎች they very desperate ከኤርትራ ጋር ካልታረቀን ድናልቀ ነው በሚል ነው እንጂ ምንም ነገር የለም ግን አንድ ሰው እስቲ ይንገረኝ ኢትዮጵያ ለአሜሪካ እንደዚህ በዚህ ደረጃ ጥቅም ያላት ሀገር ነች ብሎ ሊያስረዳኝ የሚችል ሰው ማን ነው there is nothing እኮ ምንም የለም አሜሪካ ዶላሯን ዝም ብላ ከማርከፍከፍ ውጪ ገና ለገና እኔ ነግሬህ ነበር እኮ ግን ያው የብልጽግናዎች ስራ ነውና ደግሞ ብልጽግና እንዳያስብልኝ ይተዋል ብልጽግና እየተባልክ እኮ ነው ኦሬዲ እዚህ ሩም ውስጥ ራሱ ብልጽግና ትባላለህ እኮ ማስከና አውልቅና ና ኖ አይተይ አንቺ ዩሪን ማን ደዛት
አይ ግን አይ ቲንክ ይሄ የብልጽግናም ስራ ዋጋትዱ ብልጽግናና ኢትዮጵያን ነገር መናገር ግን በጣም ማለት እንትና ኮሎኒ ነው እንደሚያደርጉ ነው ብልጽግናዎች የኢትዮጵያ ባለቤት እነሱ ብቻ ናቸው ለለና ከሰጡሽ ዝም ብሎ የሚቀበል እንትን እኮ ነው እኮ ይሄ አንከር ስቴት ምናምን በቃ የምስራቅ አፍሪካ ሰላም አስከባሪ አሁን እኮ ሰላም አስከባሪነቱንም ቀጠናውን አስመሰልኩ በጠበጣችሁ ብለው እኮ ጥለው ሄዱ። ምንም ፕሮቫይድ አናረግም ብለዋልና ሆርን ኦፍ አፍሪካ አረከው እኮ በጠበጥከው ቀጠናውን። እስቲ ቀስበል ይሄንን ማስረዳት ንገረን ከቻል ሚዩት ታደርጋለህ። ሚዩት የሚባለውን ነገር ተጠቀም። እሺ ይሄንን ማስረዳት የብልጽግናም የኢትዮጵያውያንም ድርሻ አይደለም። ይሄን ማስረዳት ወዳጃችን ናት፣ ኢምፖርታንት ፓርትነራችን ናት ያለችው አሜሪካ ናት። አሜሪካውያን ሮም ሂድና ወይ ስቴት ዲፓርትመንት ደውልና ምንድነው የምታደርግላችሁ ኢትዮጵያ ለምንድን ነው ኢምፖርታንት ፓርትነር ናት እንደዚህ የምትሉት? መልስ የለህም ማለት ነው። ዩሲ ኦኬ አያና ያው በማጭበርበር የምታልፈው ነገር አለ። አይ መልስልህ አንተንፍስ ቀስ በል ወንድም ማለት አይ ፕሌኒ መልስ አለ። ለዚህ እኮ ግን ኖ መልስ አለ። እሱ ችግር የለውም። ቀጠናው ላይ ያሉ በጣም ብዙ ፓርትነርሺፖች አሉን። እኛ እኮ ከጥንት ጀምሮ አብሮ የሚሰራ ነው ከነ መለስ ጊዜ የነበረው የሚሊተሪ ፓርትነርሺፕ፣ ዲፕሎማቲክ ታያችን፣ ኢኮኖሚ አንከር ስቴት መሆኑ ቀጠናው ላይ የተረጋጋ ሀገር መንግስት ያለበት ቦታ ነው። ሱዳን ጦርነት ነው የእናንተ ያው አይወራም፣ ለወሬም አይበቃም። ከእናንተ ደግሞ ትንሽ ከፍ ብሎ ሶማሌ ነው ያለው። እሱንም ማኔጅ የምናደርግላቸው እኛንን እንደ ኢትዮጵያውያን። ቀጠናው ላይ አለ የሚባል አንከር ስቴት ነው። ሁለተኛ አሁን እነሱ ሬድሲ ላይ በጣም ስቴቢሊቲ በሚፈልጉበት ሰዓት ኢኮኖሚውን ችሎ የሚሰራ ነው የሚፈልጉት። በተቻላቸው መጠን ወጪ አይፈልጉም። ነጋዴ ነው ዩሪ እንዳለ። ስለዚህ ኤክስፔንዲቸር ሊያደርግ የሚችል ሪሶርስ ያለው ኢንፍራስትራክቸር መገንባት የቻለ ሰፊሽንት ሪሌሽንሽፕ ያለው ኢቭን በፍልስፍና ደረጃ ከአውሮፓውያን ከአረቦቹ ጋር ከሁሉም ጋር የሚሰራ ኢስትም ዌስትም ላይ የሚሰራ ሪሌሽንሽፕ ያለ የተዘጋ መንግስት ሳይሆን ማለት ነው። ኖርት ኮሪያ ሳይሆን እንደ ኮሪያ ከፍት የሆነ ሪሌሽንሽፕ ያለው እንዲህ አይነት ሀገር በዛ ላይ ማርኬቱን ጭምር ኢቭን ኤክስትሪም ዲቫሊዴሽንን ፌስ አድርጎ ፍሎት ያደረገ ከረንሲውን ፍሎት ያደረገ ሀገር ኮኦፕሬት የሚያደርግ ከኢንተርናሽናል ሞኔታሪ ፈንድ ከኢንተርናሽናል ኦርጋናይዜሽንስ ጋር የአፍሪካ ሴንተር የሆነ የዲፕሎማሲ ሴንተር ነው። ተርድ ላርጀስት ዲፕሎማቲክ ሴንተር ኢን ዘ ወርልድ ነው። በጣም ብዙ ነገር አለ። ይሄ ሁሉ ነገር አለ። ግን ለምን እኛ እናስረዳ? በጣም ኢምፖርታንት ነው ያለውን አካል መጠየቅ ነው። ትክክል እኮ ነው አይደለ? ፍሬ ለእኔ ኢምፖርታንት ነች ካለች ጸዲ ሄደ ፍሬን ለምንድን ነው አንቺ ለጸዲ ኢምፖርታንት የሆንሽው አትላትም። በአዩን ነው ሄደ የምጠይቀው። ሄደ ለምንድን ነው ኢምፖርታንት የሆነችው ለአንቺ ምን አድርጋለች ነው ምንድነው ጥቅማ ብለን የሚጠይቀው አይደለ? እነሱን ጠይቅ። እኛ ያው እናውቃለን ወርዛችንን። ከዚህም የሚበልጥ ብዙ ነገር አለን። አፍሪካን የማስተሳሰር ፍላግሺፕም ነን እኛ። ከኔ እድሜ በታች የሆነ የሀገር ታሪክ አይደለም ያለን። በጣም ብዙ ነገር አለ። እንዴ ምኑ ተጠቅሶ አለ። ግን ጠይቃቸው፣ ባዮቹን ጠይቅ። አልመለስከውም። አሁንም በቃ እኔ ልመልስልህ። በቃ ማይኮ ጋ ነው አያና ሄዶ አሁን ብልጽግና አለቆቹ አይፈቅዱም መሰለ እምቢ ያለው ማይኮ ወንድሜ የመናገር መብት የመናገር መብት ኢትዮጵያ ምንድናት? ለአሜሪካ ነው እኮ ልልሽ ነው። አታስፈራሪው እንጂ አንድ ጊዜ ማይኮ እኔ ከእናንተ በምን እንደምቀና እነግርሃለሁ። አገራቸው እኔን ከጠራ ፍሬ ለአንቺም ልንገርሽ፣ እኔን ጠርቶ ስለ እኔ ለማውራት እንበላጠጣለሁ ካለ ባፉ ነው የምለቀው ወደ መሬት። ቆይ አንዴ አያና ብልጽግናም አይደለም። ቆይ ለማይኮ ነው ለማይኮ አንድ ሀገር በመንግስት አይደለም የሚለካው። አብይ ፐርማነንት አይደለም። ብልጽግና ልክ ኢህአዴግ እንደሄደ ይሄዳል፣ ደርግ እንደሄደ ይሄዳል። ኢትዮጵያ ግን ትኖራለች። ስለ ኢትዮጵያ ሲናገሩ ሁሌ ናላችን ለማድረግ ይኸውላ ማስፈራራት ደርሶበት ሼፕ አፕ አድርጋችሁት ነው። አቡዳቢ ፖሊስ ቺፍ ለንደን ሀገር አሳይለም ጠይቆ ተፈቅዶለታል። ሃሌሉያ ይመቸው። እሺ ፍሬ እኔ ጥያቄው እንዳይሄድ ነው። ምንድነው ማይኮ አንተ ሪፍሌክት አደረጋለህ እንደጠየቀው ኤርትራ የኢትዮጵያ መስራችዋት የታገለች መሆኗ አሁን ተገንጥላ ሉዓሏ ይሄ ሳቨርኒቲ በሚባለው መደፈኑ ነው። እኔ ኤርትራውያን እንግዲህ ወደኋላ ሄጄ ኃይለሥላሴ አሁን ፍሬ መንግስት ምንም አክተር ውስጥ ስቴት ትልቅ አክተር ነው።
አሁን ስለ ስቴት አታውሩ፣ አሁን ለሚመራው መሪ ነኝ ለምለው አታውሩ ካልሽ አክተሮቹን ቆርጠሽ ወይ የትኛውን ሂስትሪ ወደፊት እንዲመጣ እንደምትፈልግ ነው ግራ የሚገባኝ። አክተሩ ትልቁ ኢንዲቪጁዋል ግሩፕ እና ስቴት ነው። ስቴቱ ደግሞ ፓወሩን ይዞ ነው አክት የሚያደርገው። ያንን ለማለት ነው። ወንድሜን ስሙን ቢጠራም ያኛውን ብልጽግናውን ምንጠራው ስቴት አክተሮቹ ፖለቲካው ላይ እና አሁን አሜሪካኖቹ ኤርትራን ነው ወይስ ኢትዮጵያን ነው ሲባል አሁን እኔ እንግዲህ ዋሽንግተን ዲሲ መሆኔ ፈልጌው ወድጀው $200,000 ነው ለትምህርት የከፈሉኝና በጣም ነው አሜሪካ ፓስፖርቱን ስለያዝኩ የአሜሪካ ኢንትረስትም ይመለከተኛል፣ የኢትዮጵያ ኢንትረስትም የኤርትራም ይመለከተኛል። ኤርትራውያን አሁን ሊመጡ ነው፣ የሚፈርሙት ነገር አለ። ጌዲዮን በደብዳቤ ነው መጥቶ የፈረመው። ማርኮ ደግሞ ኩባዊ ስለሆነ አርጊመንቱ የፖለቲካል አርጊመንቱ አይ ከጀተ አንቺ ምትዩን ከላይ ይሄ ሱፐርፊሻል ምንለው አለ። ፖለቲካል ኮሬክትነስ ነው ምንለው። ፖለቲካሊ ኮሬክት ለመሆን ሰዎችን ላለማስቀየም ምን ያደርጋሉ? ይሄ አሁን ዶሜስቲኬት ይላል ወንድም ያያና እና ሎያል የሆኑትን ፈጥረው ነው ጥሩምባ ነፊዎቹን ሚልኩት ለራሳቸው ከተናገሩ ስለሚቀየሙ ማለት ነው። እና ምንድነው አሁን ኤርትሪያ ናት ሼሩን የሬድሲ ፓርቲ ያዘችው ኤርትሪያን መጥራት ነው ወይስ ኤርትራን ቆንጆ አርጋ አሜሪካ እኮ ብታስታጥቅ ደርግን ሁሌም ምሉት እሷለን ደርግን እኮ አሸንፈን ነበር ይባላል እንደ ጦርነት ውስጥ የከተተን እና ምንድነው ኤርትራውያን አሁን ገና ይመጣሉ። የተዘጋጀ ወረቀት አለ። አንድ ወረቀት አሜሪካውያን ይዞ የሚዞሩታሉ። እኛ አሜሪካ ውስጥ አሜሪካን በልተን አሜሪካን ተብለን ለአሜሪካን ፖለቲካል ኮሬክትነስ ብንፈራም ብናደንቃቸው ሀያል መሆናቸው ግን እውነት ትናገር ያደንቁሻል when you make a point። ዝም ብለሽ ግን ካልሽ የሆነ ነገር ፈልጓል ነው የሚባለው። እና ጌዲዮን መጥቶ ፈርሞ ጠበንጃ ይሄ ኤምባርጎ ምናምን ይነሳ ማለቱ ከራሽያ ከምናምን መግዛቱን ተውና ከኛ ግዙ ነው። ድሮ ሶማሊያ ጋር ሲዋጉ ትሩማን ነው ያኔ ፕሬዝዳንት ነበረው ለሶማሊያ መሳሪያ አንሰጥም እየወሰዱ ለኢትዮጵያ ይሰጡ ነበር ብለው ነው የተናገረው። ኃይለ ሥላሴ መጥተው ከልክሎ ነው ራሽያ ይሄደው እያልኩ ሊቀጥል ግን ያን ጊዜ ያ ጦርነት ህዝቡን ከመጨረሱ በፊት ህዋቶች ድሮኑን አግኝቶ ቢሆን ኖሮ ገብቶ ይሄ ሁሉ ያሳዩና ምን ያደርጉና ጦርነቱ ይቆም ነበር። አሁን ጥያቄው ምንድነው? እሱ ፖለቲካ አይደለም። ፖለቲካው ምንድነው? ህዋት ድሮን አሁን ካገኘች ከየት አገኘች ነው የአሜሪካኖቹ ከየት አገኘች? አብይን ታባር አብይ ይሰግዳል። I want to do that የሱን እንግሊዝኛ ታውቃላችሁ ዶላር I want to ይላል። ስለምን ይወዱታል፣ ይታዘዛል ነው። አዲስ አበባንም ጠርጎ ስላስተካከለ የመጥረግ መብት አለው አቅም አለው ተብሏል። እኔ ዩኤኢ ኖር ያለው ግብጽ ኖር ያለው ለፖለቲካውን ሲማር ዩኤኢ አሁን ሆቴላቸው ባዶ ነው። ምኑ ባዶ ነው? እኛ ፈጥረናል ብለው አሳይቷታል። እኛ ነን እኮ ላንቺ ምን ሰጥሽ። ዩኤኢን ግን ሳላደንቅ አላልፍም። በዚህ ላይ ፍሪደም ኦፍ ስፒቹ ሴቷ ወንዷ ነፃ መሄዱ ምን ማለቱ አውሮፓ በሏት በቃ አሜሪካ በሏት እንደፈለግን እዛ እየሳቅን እየበላን ማንም አልነካም። ኢትዮጵያ ግን ያ የለም። አሁን ታላቋ ኢትዮጵያ አንከር የተባለችው ኢትዮጵያ ውስጥ የለም። በኦሮሚያ አርጌ በእንትን አርጌ የካምባታን ወታደር በወላይታ መኪና ስትመጣ አምጥቶ እንትናን ሬድዋንን መታችሁ ፈነከታችሁ ብሎ አስወርዶ በሚገደልበት ሀገር ያንን ደግሞ አብይ አያቅም ሊቀመንበሩ የፕልስግና አያቅም በሚባልበት ጊዜ ወዳጆቻችን ጋር አይጠቅምም። ጥላቻ ነው የሚፈጥረው። ሰኪዩሪቲ ናት ወይ ኢትዮጵያ ለማለት ፈልጌ ነው። በሰኪዩሪቲ በኢኮኖሚና በዌልፌር ነው አገር የሚለካው። ዱባይ ማንም መንካት አይችልም። በመስማማት እንትኑ አለ። ሴቷ እንደፈለገች ወንዱ እንደፈለገ ንግዱ ይሆናል። ሰውን አትንካ። ኢንዲቪጁዋል ራይት በጣም ልክ እንደ አውሮፓ እንደ አሜሪካ ባይኔ ያየሁት ኖርበት ያየሁት። እንዲያውም አንድ አርቲክል ጽፍ ያለው ነው በሸቱ ደህና ብላችሁ ግቡ። ዩኤኢ ላይ ዩኤኢን አባረው ነበርና ስለጻፍኩኝ ወዳጆችን የጠሩኝን ካሰረችኝ ስል አይ ለአሜሪካ ኤምባሲ ኢንፎርም አድርግ እንደመጣ አታስርም ፈራው ሄጄ ወጥመድ ውስጥ ልግባ ብዬ አሁን እኔ ኢትዮጵያ ብሄድ አብይ እኮ አይነካም ታች አሉ ምንም ያልገባቸው ግን እነዚያን አትንኩ ብለ እንትን አድርግ። ሴኩሪቲ ላይ ስራ ነው ምንለው እኛ። አብይ ጋር ምንም በጣም ያግባቡ ነገሮች አሉ እኮ ግን ታች ሰው እየሞተ አይደለም ወይ የተገደለ አይደለም ወይ? ህዋት ወታደር ሰበሰበች ብሎ ትግራይ ይመታል ወይ? አይመታም። ጦር ስለ እኔ ጽፍ ያለው መጽሐፍ ላይ ወር ብላችሁ ብትገቡ ጦርነት ማሳያ ነው። ኦፌንሲቭ ዲፌንሲቭ ምናምን ኢንተርናሽናል ይሄ ሎካል ፎልት ላይን ዎር የሚባለው ጠበንጃ ትሸጥኛ ያቺ ጠበንጃ እስኪታልቅ ድረስ ይዋጋሉ ይላሉ። ፎልት ላይን ዎር ይላሉ።
ጠበንጃዋ ያቺ እስክታልቅ አይታረቁም ይላሉ። አሁን አብይ ያለችውን ጠበንጃ ያውቃሉ። ምንድነው አሜሪካውያን ጠበንጃ ሲሸጡ ጀነሬሽን አለው አሮጌውን ይሸጡና ያንን መመለስ እንደሚችሉ እኔ የብልጽግና ትልቅ ሰው ጠይቄ ነበር። አሁን እነሱ ኢንተርሰፕት ማድረግ አንችልም ከኤርትራ ወይንም ከጅቡቲ የተነሱ መሪን እንምታ ካሉ አሁን ትራምፕ ያመጣው መሪን ሆርሙዝ ላይ እንትና ላይ ኢራን ላይ ያደረገውን ካረጉ እኛ ከራሻ ታታገኙም አልኩ እኔ ተማሪ ስለሆንኩኝ እንዴ ከራሻ 1000 ብናገኝ እኮ እነሱ 10000 ነው የሚልኩብን አንችልም እና ኢትዮጵያን አዲስ አበባን ይመታሉ ነው የምትሉ አይ መሪን እኮ ነው የሚገሉ አሁን እንደዛ አድርጓል ምን ይያሉ ነው የፈረንሳይ ድሮ ባይላተራል ዲፕሎማሲ የሚባለው የፈረንሳይ ነበር መልቲላተራሉ መጣ ይሄ ዩናይትድ ኔሽን ተመስርቶ ምናምን አሁን ትራምፕ ወደ ኋላ ሄዶ ፈረንሳይ ሆነ የፈረንሳይ ይሄ አንድ ሀገር ከሌላ ሀገር ጋር ኤርትራን ኢትዮጵያ ጋር ቁጭ አድርጎ ማወያየት ሲችል ትራምፕ ኤርትራን ለብቻ ይሄ ዲቫይድ ኤንድ ኮንከር ጀርመናዊ ስለሆነ አይ ቲንክ ናዚዝም መሰለኝ እና ያ ነው የሆነው እውነቱ አየሽ I'm trying to make a point እዛ ፖይንቱን መክል አድርግ ስትይ ፖለቲካ ሃሁ ጂኦፖለቲክሱ ፖለቲካል ሪሌሽኑ ኢንተርናሽናል ሪሌሽንሺፑ ፖለቲካል ቲዮሪው ምናምኑ ለብቻ የሚሄደውን ሜስ አፓርጌ አንድ እንትን ላይ ላድርግ ከተባለ ዳይቨርት ነው የሚደረገው ወይ መረጃ የለህም ነው የሚባለው እና ምንድነው ሰላም ይውረድ አሁን ህወሓት ድሮን አግኝታለች በድሮን አትመታም ህወሓትም እንደ ፓርቲ ናት መብቷ ነው 1000 ሰው ተሰብስቦ ፓርቲ ነኝ ካለ እኔ አይ ተሰርዛል አጠፋለሁ ድሮ አንተ ያጥፍታል የሚባለው ነው እኛ የምንቃወመው ተው ምንለው አብይም እንደሚገናኝ እኮ እናውቃለን ግን እዚህ ስናወራ ከአብይ በላይ ከብልጽግና በላይ ብልጽግና ሆነን ምናምን የምናወራው ሰላም አያመጣም አይ ስልክ መጥቶ ነበር ኢወርልድ ምን አይነት ድሮን ነው ህወሓት ያገኘችው ሰርቬላንስ ድሮን ነው ኦር ሚተኩስ ድሮን ነው ቆንጆ ጥያቄ ከመልስ የሚሻል ከሆነ ጥያቄሽን ይዞ ሌላው ይቀጥላል ምን መሰለሽ ያኔ ህወሓት ያን ጊዜ አብይ ድሮኑ ሲያገኝ ደብረሲና ሲጠፋ ነው የሱም ሄዶ የጠፋው ዋያን አትበጥብጡት እና ይሄን ያላችሁ ሰውየው ብዙ መረጃ አለኝ እያለ ነው እና አያና ኢንሳዎች ሜቢ የት እንደሆነ ለማወቅ እየፈለጉ እየሞከሩ ሊሆን ይችላል ሂዘ ፒኤችዲ መጻፍ የጻፈ ፒኤችዲ ያለው ሰው ኮነ ዲሲ ሄድኩ ጊዜ አግኝቼዋለሁ ለምክክር ኮሚሽን ጊዜ አይደል አግኝተዋል እንዴ ኦኬ እሱ ነው አሁን ስለ ድሮን አውርጂውና ተመልሱ ሰርቬላንስ ድሮን ከሆነ ያላት there's no point አሁን አለው ወይስ አሁን አለ ፐብሊክ ስፒኪንግ እጅ እኮ ኖሌጅ ጎሎታልም ቀጥል ከስልክ ስትመለስ ሚውትና አንሚውት ማድረግ አለብህ አትሰማም አሁን ይሰማለው ትሰማለህ አሁን ይሰማል ጥሩ ነው ያለው ይወርልድ ትንሽ ተሻሽሏል ከቀድሞ አሁን ትንሽ ተሻሽሏል አረ ጥሩ ነው ያለው ይወርልድ አሁን ጥሩ ነው ያለው ቀጥል እኔ ማይክ ሆነኝ ቀጥል ያደርጋል ዌልፌር ስቴት ላይ ደግሞ በደንብ ይደበስ ይወርልድ እሺ ሁሉ ጊዜ ፍሬምወርክ አሁን እኔ ፒኤችዲ ማስተርስ ይቅርታ ኤርትራ ድሮን ሳትይዝ እንዴት ህወሓት ድሮን ያዘች እሱንም ጥያቄሽ ኤርትራ እኮ ሀገር ነች እኮ ድሮን ማዘዝ ነው እኮ አሁን ልምጣ አንቺ ጥያቄ ጋር ዳይቨርት አታርግብኝ በፍሬምወርክ እኔ አሁን መጽሐፍ ፔፐር ስጽፍ ፍሬምወርኩ ከሌለ ምንድን ነው ያንተ ፍሬምወርክ ቅድም ያና ያለው እውነት ነው ወጣ ገባ ብለሃል ብሎ ነው የሚሰጠኝ ሌላው ቲዮሪ ከሌለኝ ገብቶች ግን ይሄን ቤት አካዳሚክ አድርገን አድርቀነው ምናም ካልነው ይደርቃል ኦዲየንሱ አለ ፍሪደም ስፒች አለ እውቀት እኩል ነው ፎርማል ኢንፎርማል ሊሆን ይችላል እና ምንድነው ያኔ አብይ ይፈቀድልኝ አብይን ጠልጭ ምንም ጥላቻ አይልብኝም አብይ የኢትዮጵያን ብር ሁሉ ገንዘብ ሰጥቶ ስርዓት አድርጎ ምናምን ድሮን ይገዛል ብሎ ስላላመኑ ወይንም በጣም አብረው ስለሰሩ ያኔ ትራስት ዳለማ ብላችሁ ግቡ አንዳንድ ጊዜ ከሰው ጋር በጣም ትሞዳሞጂና ታምኛለሽ ፖለቲካው ትራስት ዳለማ ነው ማለት ትዘከዝከለሽ መልሶ ይመታሻል በዚያው ሲመጡ ያኔ አንድራደርም ጻድቃንም ደብረጽዮንም ስሉ ጌታቸው ረዳም የገባበት እንገባለን ስሉ ድሮን ስላልገዙ ነው ገዝተው ቢያሳዩ ኖሮ ወይንም አንዱ ኢንተርሰፕት ቢያረጉ ኖሮ የሆነ ነገር ይሆን ነበር ግን በዚህ ሳይ ደግሞ እንደራደር ህዝብ ይመታል
ህዝብ ይጎዳል። የኦሮሞም ልጅ፣ የአማራውም ልጅ፣ የወላይታውም ልጅ ይመታል፣ ትግራዋይም ይመታል የሚል ቅድ ፖለቲከኛ ነው የሚያስፈልገው። ይሄ ካነን ፋደር የምንለው እኛ አይ በቁጥር ዳንኤል ክብረት 5 ሚሊዮን ከዚህ ልከን ቀሪው ይቀራል ሚል በጣም በአክዋርድ ኋላ ፕሪሚቲቭ አለ። ለዚያውም ዲያቆን ሆነው አሁን ደግሞ ፋኖን ተነካ ብላችሁኝ ሪያክት ልታደርጉብኝ ነው። አልነካም አላወቅንም፣ ግን ሳልናገር አልቀርም። ህዝብ እንዳይመታ ነው አንድ ፖለቲከኛ ዌልፌር እንዲበላ እንዲጠጣ ማድረግ ነው። ያ ካላረገ ፌልድ ስቴት ነው የሚባለው። ያንን የሚለኩት እዚህ ዩኤንዲፒ እና ስቴት ዲፓርትመንት ስለሆነ ያ ቃል ማርኮ እግዚአብሔር ይስጣቸው። ኢትዮጵያ ፌልድ ስቴት እንድትሆን አይፈልጉም። አንከር ብለዋትም። አዎ አንከር ምንድን ነው? እስቲ ግቡና እዩ ማለታቸው ጥሩ ነገር ነው። አንቺ ጋር ልምጣ። ትልቅ ነገር ነው የተናገርከው። ድሮን አላት ነው አሁን ገንዘብ አላት ወይ ካላልሽ በስተቀር ሶቨሬኒቲ ዳሃይል ነው። ቲፒኤልኤፍ ከህግደፍ የበለጠ ገንዘብ አላት። ኤርትራ አዛ ኤርትራ ሀገር ስለሆነች ኤኒታይም ድሮኑ መግዛት ትችላለች። የሱ አባባሉ አሁን አቅሙ የሚሰጣት ማን ነው? ኤምባርጎ አሜሪካን አሁን ማን ይሰማታል? አሁን አሜሪካን ማዕቀብ ጥያለሁ ብሎ በራሷ መሳሪያ ነው እንጂ አሁን በቻይና መሳሪያ በራሻ መሳሪያ ትጥላለች። እውነት ለማውራት አሁን የሱፐር ፓወር የሚባለው እኔ ግን አንዳንድ ጊዜ ማለት ነው ጦርነት የማትፈልጉ ሰዎች እንደገና ደግሞ ማለት ነው ኢትዮጵያ ብቻ የሴንትራል ገቨርንመንት አይታጠቅ እንጂ ሌላ ሁላችንም ታጥቀን አሻሽ ገዳሚ እንበል የምትሉት ነገር ደግሞ አይዋጥልኝም። እኔ አመጣ ኒው ሊበራል አሁን ሄሉ ቲዮሪ ብታነቢ ኒው ሊበራሎች ሁሉም ሀገር ኒውክሌር ቢኖረው ፍሬ ልንገርሽ ሁሉም ሀገር ኒውክሌር ቢኖረው ይሄ ሁሉ ጣጣ አይኖርም ብለው ኒው ሊበራሊዝም ብለሽ ግቢና ይሄ ሪያሊዝም ኒው ሊበራሊዝም የሚለው ጋር አንተ ማነህ ነው ያንተ ቲዮሪ ምንድነው ነው? አሁን ይሄ መጥፎ ነገር አሉ አሜሪካን ሀገር ነው ማለት እስራኤልም ኢራንም ኒውክሌር እኮ ቢኖራቸው ይሄ ጣጣ ሁሉ አይኖርም። ምንድነው ያለው? ይሄ ፎርሙላውን የሰራው እስራኤላዊው ማን ነበር? ይሄ ሳይንቲስቱ ሶስተኛ ዓለም ጦርነት ምንድነው ስል ሶስተኛው አላውቅም፣ አራተኛው ግን በዱላ ነው የሚሆነው አለ። ተላልቀው ማለት ነው። በአራተኛው በዱላ ሊሆን ይችላል፣ ሶስተኛው አላውቅም ብሏል ይባላል። ቀልድ፣ የፖለቲካ ቀልድ ነው። እና በኤርትራ በኩል አሁን ትግራይ ሁለቱ ትግረኛ ተናጋሪዎች ምኒልክ የከፈላቸው አሁን ይሄንን ስል ፋኖ ይነሳል። ለምን አልተነገረውም? ታይሙ ክሮኖሎጂ የሚባለው በኋላ ያለ ስላሴ ደግሞ መልሰዋል። መለስ ዜናዊ ፓርላማ ላይ አስወሰነ። ምን አለ መለስ ዜናዊ? በኋላ ጀነሬሽን በእናቱ እኮ ኤርትራዊ በጣም የሚያውቅ ነው፣ ግን ተበላሸ። ያን ጊዜ እንትን የሚባለው ስለተበላሸበት ፓርላማ አልወሰነ። ምን አለ? ስዩም መስፍን ረሸኑት። መረጃ ያለበትን ሰውዬ አጠፉት። ተነጋግረው ማን ነው? እኔ መረጃ አለኝ፣ እዚህ ላይ አይመጥንም፣ አላወራም። ግን በኤርትራ በኩል አሁን እኔ አሁን እየተነጋገርኩ ነው ኤርትራ ለመግባት። ኢሳያስ ያስረሃል ነው እንዳያስረኝ፣ በቃ የአሜሪካ ፓስፖርት ይዤ እኔ መረጃ ይዤ ወጥቼ ማሰራጭ ሰው አይደለሁም። በቃ ኒውትራል ነኝ። ኢትዮጵያ ሰላም ቢመጣ ደስ ይለኛል፣ ሰው ባይሞት ደስ ይለኛል። እኔ ሃይማኖቴ ፕሮቴስታንት ነኝ። እኔ ሰውን የገደለ ይሞታል፣ መንግስት ሰማይም አይገባም የምላለኝ። ኦርቶዶክስም እንደዛ ነው የሚያምነው። እስልምና እንደዛ ነው የሚያምነው። ስለዚህ የአብርሃሚክ ሃይማኖት የሚለው ስራ ካገኘች ሆነ አልፈጥም ምናምን ካለች ካልቆጠበች በስተቀር ኮንስፒሬሲ ካልሰራ ኦኬ ሻጤራ ያርጉልኝ። ይቅርታ ድሮን ነው ያዘችው ነው። አሬ ዳኬት ነው የምታመጣው? አሁን ይሄ ጥሩ ጥያቄ ነው እኮ ይመልሳል። ድሮን አላት። ድሮኑን የኤርትራን ድሮን የትግራይን የህዋትን ድሮን ይዛ አሁን ብታሳይ ዛሬ ሳተላይት አለ ምን አለ አንተ ይሄ ሪሰፕት የሚያደርግ መሳሪያ ገርም እኮ ምን አይነት ድሮት ነው? ኮዱ ስንት ነው? ያኔ ህወሓት ጊዜ ቻይናዎቹ መጥቶ ትግራይ እንዳይሄዱ እኮ የሚባለው ሳተላይት እንትኑን ወርልድ። አንተ ህወሓት ነህ? እኔ ህወሓት ነኝ። ህወሓት የማንነት አብይ እኮ ህወሓት ነው። ኦኬ ሜክ ሴንስ ነው። ኦኬ እኔ ህወሓት ነው አይባልም። ባልሆነም እኮ አይባልም። ጸዳይ ጥያቄሽን አስተካክዬ ነው የሚባለው። ኮሬክት የስራን ይስጥህ። አንተ አያን አንተን ነበር መስደብ። እዚህ ህወሓት ቁጭ ብሎ እሱን አትነካውም። ህወሓትና ሻዕቢያን ሚነካ ማንነቴ ነው። አብይም እኮ ይደግፋቸዋል። አሁን ችግር ተፈጥሮ እኔም ለማስፈራራት እኔም ድሮን አለኝ ጋይዝ፣ ድሮን አለኝ። ኦኬ እኔም ድሮን አለኝ። ጫርቻለሁ። እኔ ሁላችንም አንድ ነን። ያችን አትፍሬ አንድ ቀን ብትፈቅጂ እዚህ አያና ወንድሜ ማይኮ ብናደርገው አሁን ጸዳይ ሁላችሁም አሁን የዩሪ ጋር ትላንትና አንድ ላይ ነበርን እና ፕሬዘንት አድርጌ
እኔ በ20 ደቂቃ ፕሬዘንት አደርጋለሁ። እኔ የጻፍኩት ስለሆነ የፖለቲካል ቲዎሪውን ፖለቲካል ኢኮኖሚውን ኢንተርናሽናል ሪሌሽን ግን የወላይታ ተወላጅ ነው የሚል ሜሴጅ ተላከልኝ። አሁን እኔ ታዲያ ትግራዋይ መስሎሽ ነበር እናትን ታስተምራለህ። እኔ ታዲያ እኔ እናቶችን ወይ እንደወለድኩ እንዳይነግሩ አያና እኮ ሁሌ እነግራቸዋለሁ። ጸዳይ እኮ ኢትዮጵያ ውስጥ ስለ ኢትዮጵያ የምታውቀው ነገር የለም። ይሄ ሰው ትግራዋይ መስሎሻል አንቺ? ህዋት ነኝ ስትል ትግራዋይ ህዋት መስለኝ ነው። አንተ ዝም ብለህ የህዋት ሲምፓታይዘር ነው ማለት ነው። በአይዲዮሎጂ ተጠምቋል። ጸደይ ሆኖ ነው ዮዲት ጉዲት ግዛ ስለዚህ አንተ ቆይ ቅርታ ዩሪ ድሮን አላት የማለት መብት የለህም። ኢወርልድ ኦኬ፣ አደገኛ ትምህርት ነው የተናገርከው። ባይዘው ወላይታ ከትግራይ ጋር ድሮን ከሌለ ትመታለች፣ እንደገና ይመታል። ምን አልክ ዩሪ? ወላይታ አንዴ ቆይ እባክህ ኢወርልድ። እሺ ወላይታ በድሮ ጊዜ ከአክሱም የሄደ በደንብ ማህበረሰብ አለ ወላይታ ላይ እና ክሌም አድርገው ራሱ የሚኖሩ አሉ። ራሳቸውን በደንብ በምናምን አይደለም። አሁን መረጃ ላስቀምጥ ብዬ ነው። ጦና ራሱ ክሌም ያደርጋል። እንግዲህ ልናገሬን በደንብ አድርጌ መጽሐፊም ላይ አለ። ከፈቀዳችሁ አንድ ቀን ምንድነው የሆነው? ዮዲት ጉዲት ጊዜ ንግስት ይላቱ ፈላሻ ምናምን እሱን ለእናንተ ልተውና አክሱምን ማንኛውም ይወልድ ምንድነው መጽሐፍ አለ። አዎ እና ሌላ አንድ ልጨርስ ዮዲት ጉዲት አሁን ብሔረሰቦች ማለት ነው። ብሔረሰቦች ባንተ መጽሐፉ እንዳታነቢ ይብስብሻል። አያናቱ አትንካኝ ነቆራ ነኝ ጎበዝ ነኝ። ንጉስ ጦና ከተንቤን ነው የሚመልክ ይሰማለው ግን ባይዘን ሶሎሞኒክ ብሎ ክሌም ያደርጋል። ጸደይ ካላወቅ ሶሎሞኒክ ኖ ማይኮ ፖይንት እኮ አይፈለግም። እዛ ሀገር አይፈለግም። ፖይንቱ ምንድነው? ኢትዮጵያ አንተ ኢትዮጵያ ኤርትራውያን የቀለቱን ልንገርህ። እኔ ኤርትራውያን ጋር 40 ምንጭን ኃይለ ሥላሴ ለኤርትራውያን ሰጥቶ ጨንቻ የሚባል ንጉስ ጦና አክሱማዊ ነው ማለት ነው። ለምን ንጉስ ጦና ከተንቤን 960 እስከ 1000 ብሔር ብሔረሰቦች ለምን እኛ ላይ ፖለቲካ ሰሩብን? በሱ የአክሱማዊ ከሆነ ራሱ ታዲያ ከጠየቅሽ እንግዲህ እንዴ ራሳቸው ሆናቸው ከላይ ምን anyway ይወልድ ይችላል። አገው ስለሆነ ነው ተንቤን ይወርልድ ሂ ሶ ቬሪ ኖሌጀብል ነው። ብዙ ነገር ያውቃል። አንድ ጠይቂው ይመልስልሻል። ልመልስ እችን ልመልስ ዲስቶር ስለሆነ ዮዲት ጉዲት አክሱምን አሁን አክሱማይት ዛግዌ በዛኛው ሳይድ ያሉት ደንገጡር አሽከሯ ሄደችውን እንግዲህ ምን ብላ መታ ነው የሷ ልጅ ነው ይላሉ። ሶሎሞናዊ ሶስተኛው ነው። እኔ መጽሐፍን ስጽፍ ታይሙን ክሮኖሎጂውን ሳይ ለካ 960 እስከ 1000 ነው። 40 ዓመት ነው የገዛችው ዮዲት ጉዲት። ያን ጊዜ ከተንበን ሸሽቶ ይሁን አገር ፍለጋ ይሁን የጦና ዘሮች የዛሬ 1000 ምናምን ዓመት ማለት ነው። ያኔ ወላይታ ይገባሉ። ወላይታ ገብተው ወላይታ ማላ የሚባል ከሱ በፊት ያለውን ከዛው እንትን ይቀማሉ። ለምኒልክ አሳልፈው የሰጠው ወላይታ ማላ የሚባለው ዘር ነው። መረጃ ለምኒልክ የሰጠው ያኔ እንግዲህ አባጅፋርና ደግሞ በጋብቻ ይገናኛሉ። የአርሲው ንጉስ ጋር ይገናኛሉ። አሁን አርሲው ጅማው ምኑ አንድ ሲሆን ህዋት ማግዞ እኛ ወላይታው ጋሞው ጎፋው እንደገና ዳውሮ አንድ ወላይታው በናቢ ወደ ድሮ ሄዶ ዳውሮ ከፋ ሄዷል። አሁን የከፋው ወደ ከፋ ይባላል። ድሮ ሄዷል። አብይን ምን ጠይቀው ያንን ነው አትበትነን እኛ አንተን አንበትንም ምንለው እና ከተንበን የመጡ ናቸው። ከተንበን የመጡ ናቸው። እኛ ማንም ሁሉም አሁን አፍንጫዬ ብታይ ይሄ ልጅ ከየት ነው ይባላል። እንግዲህ በሰው በመልኩ በመናም በአፍንጫው ምናምን ይባላል። ያ አይደለም 40 ምንጭ እኛ ኤርትራውያን ጋር ነው። አንዴ ስማን ቆይ ዲሽታጊና ለዛ ነው አይደል? በጦርነቱ ወቅት ከቲፒኤልኤፍ ጎን ይባላል። እሱ አሪ ነው፣ ጅንካ አይደለም አሪ ነው። እሱ የአሪ ነው። ይወል መለስ ዜናዊ የአክሱም ሐውልት ለወላይታው ምኑ ነው ብሎ ተናግሮ የለም አላለም። ላስተካክል ወላይታን ካላከበር ነው ኦሮሞን ካላከበር ነው ሌላኛውን ካላከበር ነው አያውቅም ነበር መለስ ዜናዊ በዛን ሰዓት ይሄን ታሪክ ማለት ነው። እነሱ ኮሚኒስት ናቸው። ሊመልስልኝ እንደዛ አይነት ነገር ህወሓት አያምኑ። መለስ እኮ ተቆርጦ ነው። አንቺ ፖለቲካቸው ሌላ ነገር እንጂ እንዲህ ተረት ምናምን እንዲህ ድራማ ዘር ምናምን አያምኑ።
ባይዘው የሪዮት ዓለም ተከታዮች እኮ ናቸው እንዴ ፍሬ እኛ ካልተጠቀምን ግመል መጠጫ ሲባል ግመል ይጠጣል ብሏል። እኛ ካልተጠቀምን እኛ እንጠቀማለን ነው። ምንም ኔጌቲቭ ነገር ወርድ ነው እንጂ ወርድ ከባድ ነው። ለዛ ነው ከኔም አሁን እኮ ይቆረጣል እንትናም አሁን ቆርጦብኛልና እኛ ካልገባንበት ነው አብረው እንግዲህ የጅማ ቡና የምናምን ነው እንትን የዲስፒት የፈጠረውና አብረው ቢጠቀሙ ቢናገዱ ያ ኤሪያ ትልቅ ኤሪያ ይሆናል። ትልቅ እንዳይሆን አሁን አሜሪካኖቹ እኔ በተጠየቁ ቁጥር ሁሉ ክፍልም ውስጥ ፕሬዘንቴሽን ኢምፖብሪሽ አታድርጉ፣ በሚቀጥለው ታወራለህ፣ አጣቃለው ዳሃ አታድርጉ፣ አታጣሉ፣ አታስታጥቁ፣ አታጋድሉ ነው። ኢወርልድ የታሪክ ፕሮፌሰር ነህ? እኔ ሄልት ሳይንስ እና ሚሰራ አሁን ሆስፒታል ሲሰራ አንገቴን ተመትቼ የኔ አሁን ማን ነው የእንትናና የእንትና እጅ አለበትን ነው ሪሰርች አሁን የሚሰራው ግሩፕ በብዙ ገንዘብ። ኦኬ ግን እኔ ፖለቲካል ሳይንስ ነው ያጠናሁት፣ ኢንተርናሽናል ሪሌሽን ነው ማስተርስ የሰራሁት። ፒኤችዲ እኔ በሄልት ሳይንስ ነው ሄልዙን እንትን እያልኩ ሲሄድ እና ሆስፒታል ነው የሚሰራው እና ሪሰርች ላይ ምናምን ላይ ያልኩ ፓብሊሽም ሪሰርች ያልተደረገም አንገቴ ተመታና የዳንጎቴ ሰፈር ሰዎች ነበሩና እነ ዳንጎቴ ስለሆኑ ይሄ አንድ አሜሪካዊን አሜሪካ ውስጥ ከውጭ መጥቶ ካስመጣ በጣም ከባድ ሽብር ነው። አንገቴ ተመታ ምን ማለት ነው? ይወርልድ አንገት ስራ ቦታ ምች መታኝ የሚል መስሎሽ ነው? ሳይካትሪ ተመታ ማለት ምን በጥይት ሊሆን ይችላል። እንግዲህ ይኸውልሽ እንዴ እንትን አደረከኝ እኮ ጸዳይቱ ነው። አይ ወርክ ፕሬስ እንጂ ነው ወርከርስ ኮምፐንሴሽን ያ ክስ ላይ ነን አሁንና ያልቃል። ከዛ አንዳንድ ዳታዎችን ለማየት ሞክሬ ነበርና ከ1950 እስከ 2019 ድረስ ኢትዮጵያ ከአሜሪካ የገዛቻቸው እንትን ያው ራይፍልስ ምናምን ናቸው፣ ግን ወደ $125 ሚሊዮን ነው እና እኔ ኤክስፔክትድ በጣም ትልቅ ወይ አብዛኛው በእርዳታ ምናምን ስለሚገኝ ከሆነ አላውቅም። ቮሊዩሙ ግን አንሶብኛል። 125 ኦልሞስት $126 ሚሊዮን አጠጋግተን ከ1950 እስከ 2019 እና ከዛ 2021 22 እስከ 24 ዜሮ ነው የሚያሳየው። ምንም አይነት ያው ግዢ አልተደረገም ፎር ኦብቪየስ ሪዝንስ ማለት ነው። አጥብበን ደግሞ ከ2010 እስከ 19 ስናየው ራሱ 23 ሚሊዮን ነው። ብዙ የሚባል አይመስለኝም ለመሳሪያ ግዢና የኢምባርጎ መነሳት ሞር ሲምቦሊካል ሬሌቫንሱ ነው የሚታየኝ። እኔ እጃውን ኢትዮጵያ ከአሜሪካ የሆኑ መሳሪያዎችን ገዝታ የጦርነቱን ኔቸር ኢኮኖሚውን ብዙ የሚፈቅድ አይደለም። ስለዚህ ሞር ወደ ቱርክ፣ እዚህ ደግሞ የተሰባበረ ታንክ ያላቸው የድሮ ሶቪየት ሀገራት ምናምን አሉ፣ ወደዛ ይመስለኛል ሜጀር ፐርቼዙ። ግን ሲምቦሊክ ሬሌቫንስ አለው። ሲምቦሊክ ሬሌቫንሱን ደግሞ ከኤርትራም ከኢትዮጵያም አንጻር በጣም ተጋኖ የታየ ይመስለኛል። ለምሳሌ ዛሬ አሁን ትራምፕ ቻይና ሄዶ አይታችሁታል አይደል? እና ይሁን የሚሞዳሞዱበትን ነገር ስታዩ ከኢራን ጋር ከነበረው ጦርነት የወርልድ ኦርደር መለወጡን ምናምን ስታዩ እኔ አይ ቲንክ ትራምፕ ኤርትራም ላይ ምን አገባኝ እኔ ማዕቀብ ደግሞ ለጥቁር ዓለም ምናምን ኢትዮጵያም ግዢና ተዋጊ ምናምን አይነት ይሄ ብዙም ፎሬን ፖሊሲው ከአሜሪካ ጥቅም አንጻር ነው የሚያየው እና ብዙም በተለይ ይሄ ለአፍሪካው ሀገር ምናምን ብዙም ኬር የሚያደርግ አይመስለኝም። ይሄ በኢትዮጵያም በኤርትራም በኩል በጣም ራስን አግዝፎ አሜሪካ እንደው በተለየ መነጥር አየችኝ ምናምን አይነት የሚመስለው እኔ አይታየኝም። የዓለም ኦርደር እየተለወጠ ነው እና ትራምፕ ኢዝ አ ቢዝነስማን በቃ ነገሮች የሚያው እንደዛ ነው። ኢቭን 23 ሚሊዮን የ10 ዓመት ነው። ኦኬ በጣም ኢትዮጵያ እንደው በቃ ሀብታም ሀገር አሁን ሆነች ብለን እንኳን ብናየው እንደው በአንድ ዓመት ምን ያህል የ5 ሚሊዮን የ10 ሚሊዮን ዶላር ፐርቼዝ ብታረግ ኦኬ የሆኑ የኢኮኖሚ ነገሮችን ይደግፍለታል አይደል? አሁን ይሄንን ለጥንንጥ የሚሊተሪ እንትኖች ነው የሚሰጠው። ሶ እነዛ ኢንስታሌሽንስ ይጠቀማሉ። በቃ ኢኮኖሚው ላይ በሆነ መልኩ ፍሎው ሊያደርግ ይችላል። ከዛ አንጻር ታይቶ ካልሆነ በስተቀር በተለየ መልኩ ፖለቲካል እንትን የለውም። እንዲያውም አንድ የገረመኝ ነገር አንድ ካቶስ የሚባል የቲንክ ታንክ ግሩፕ አለና ያው ለፌዴራል መስሪያ ቤቱም ግብአት ያስገባል እንትን ሰርቶ ስታቲስቲክስ ሰርቶና
ሪስክ አናላይዝ ያደርጋል እና ኢትዮጵያን ወደ ሃይ ሪስክ ምንም እንዴት ነው አናላይዝ የሚያደርገው? ለምሳሌ የአሜሪካ የመሳሪያ ሽያጭ በአንድ ሀገር ላይ ሊያሳርፍ የሚችለው ተጽዕኖ ሪስኪ ነው ወይ? is it a risky sale ወይ purchase on the other end ምናምን ብሎ ኢትዮጵያን ከመቶ ወደ ኦቨርኦል ሪስኩን 73 ያደርገዋል እና ዳይሴክት ሲያደርገው ሂውማን ራይት ሪስኩ 71 ነው። አሁን ይሄ ከ2010 እስከ 2019 ማለት ነው። ስቴት ፍራጂሊቲ 72 ነው። ሶ ሪስኪ ካንትሪ ነው። መሳሪያ the more riskier መሳሪያ ያለ መሸጥ አዝማሚያ ኢምፖዝ ይደረጋል ማለት ነው። ወይም ቁጥጥር አፕሩቭ መደረግ አለበት። ዞሮ ዞሮ ፌደራል መንግስቱ አፕሩቭ ነው የሚያደርገውና ኢምባርጎም አፕሩቫሉን ነው ያገደው የነበረው እና አሁን በሂውማን ራይት ሲለኩት ሪስኪየር ነው ከ171 ነው። ስቴት ፍራጂሊቲ 72 አስቀምጠውታል። ኮንፍሊክት 76 አስቀምጠውታል እና ስቴቢሊቲ 2 ነው የሚለው እንዲያው በጣም ስቴብል ያልሆነ አገር አርጎ ያው ኤርትራ መለኪያው የሚሰበር ይመስለኛል ወይ ሁሉንም 100 ስኮር ስለሚያደርግ በሁሉም በእነዚህ ሜጀሮች ኦኬ ሜቢ ስቴት ፍራጂሊቲ ሜቢ በጣም አውቶሪቴሪያን መንግስት ስላለ ሞር ስቴብል መንግስት ነው ምናምን ስቴቱ ፍራጃይል አይደለም ብለው ከገመገሙ በሂውማን ራይት በሌላው ግን የሚሰበር ይመስለኛልና ለኔ የሚታየኝ ምንድን ነው ዝም ብሎ አሁን ከነ ማይኮም ጋር ወይ ከናያና የሚያረጉት ኢትስ ሞር ኦፍ የብሽሽቅ ይመስለኛል እንጂ አሜሪካ ብዙም ዳዝን ጊቭ አ ሺት አሁን እዚህ ምስራቅ አፍሪካም ስላለው ነገር ብዬ ነው ማስበው። ይልቅ ለኔ ይሄ የእናንተ ቶፒክ ነው እንደሆነች ነገር ልበል ብዬ ነው ትላንካየው። ለኔ ግን ይልቅ ምንድን ነው እንደ ትልቅ ቼንጅ እያየሁ ያለሁት አሁን የቲፒኤልኤፍ ወደ ነበረ አቋሙ መመለስን ተያይዞ ያው የሀገረ ትግራይ ምስረታን ቲፒኤልኤፍ እንግዲህ እንትን ነው አይደል ይደግፋል ምናምን ያስፈጽማል ምናምን እና ብልጽግና እንዴትም እያየው ነው እሱ ነገር ላይ እዛም ላይ ብዙ አክቲቭ ሆኖ መግለጫዎች ምናምን በሰፊው አላየሁኝምና ተቀብለውታል። ስቴቱ ምንትን ያለው አይደለ ይችን ብያቆማለሁ the center versus the secessionist ዳይላማ ውስጥ የገቡ ይመስለኛል። እኔ ሴንተሩ በአንድ መልኩ ይሄ የሚለውን አሁን መንግስት ነኝ ምናምን የሚለውን ነገር በህዝቡም ውስጥ ለማሰረጽ ቴሪቶሪ ማስከበር አለበት። ስቴት የሚያስቆርጥ መንግስት ክብር አይኖረውም፣ እንደ ካዲ መንግስት ነው የሚታየው። ቴሪቶሪ ደግሞ it's not about land ያው ታውቃላችሁ ሶቨርኒቲ ጭምር ነው። የሰሴሽኒስቱ ዳይላማ ደግሞ ከሀገረ መንግስት ኢትዮጵያ ጋር ጉዞዬን ጨርሻለሁ የሚል ትርክት ቲፒኤልኤፎች በሰፊው እንደሚያራምዱ ምናምን አውቃለሁና እሱም አጀንዳ ብዙ የተፈራ ይመስለኛል። እሱም ላይ ሀሳብ ካላችሁ እንደው በትህትና ባደምጥ ጨርሻለሁ።